እኔ ታካሚ ነኝ፣ እንድታክመኝ ነው የምፈልገው። እሺ ንገሪ። በጣም በብቸኝነት በጣም ተጎድቻለሁ። ጥሩ ስሜት አይሰማኝም እና ደስተኛ አይደለሁም። ማለት አብራኝ ማለቴ አሁን ያለሁበት ሁኔታ በጣም በቃ ውስጤ ደስተኛ አይደለም ያለው። ያው በፍቅር ጉዳይ ነው። አፍቃሪ ነሽ? አይ አፍቃሪ ሳይሆን እንደዚሁ አጋጣሚ በፌስቡክ ተዋውቄ። በምን? በፌስቡክ ነው የተዋወቃችሁ? አዎ በፌስቡክ ተዋወቅንና ድንገት እሺ መጀመሪያ እኔ ነበርኩኝ ፍሬንድ የጠየቅኩት ልጁን። እሺ መጀመሪያ እንደተባኩ የ9 ዓመት ጓደኛችን ነው፣ ግን አሁን ተለያይተናል። ሽንኩርት እየላጥሽ ነው እንዴ? እኔ ምሳ እየሰራው ነው። ሽንኩርት የመላጥ ስሜት አለው እና ፈራን እኛ ራሱ እንዳትልጪን አብረሽ አስታርጊው። እሺ እሺ። እና በፌስቡክ ተዋወቅን። ያው እኔ መጀመሪያ የተዋወቅኩት ለጓደኝነት አይደለም ነበረ፣ እንደዚህ ጀስት ለወንድምነት ነበረ። እሺ። ከዛ መጀመሪያ አክስትሽን አስተዋውቂኝ፣ ቤተሰቦችሽን አስተዋውቂኝ አለ። መጀመሪያ ያስተዋወቅኩት አክስቴን ነበረ። አክስትሽን አስተዋውቂኝ? አዎ መጀመሪያ ያለኝ አክስቴ ነበረ፣ ግን እኔ ስጠይቀው ለዝም ብዬ ነበረ። ከዛ ሁለቱን አክስቶቼን አስተዋወቅኩት በመሀል። እሺ። ካስተዋወቅኩት በኋላ ከእነሱ ጋር መግባባት፣ ቤት እስከመሄድ ድረስ ለቅሶ ምናምን ሲኖር መሄድ፣ ቤታችን መሄድ። ቤተሰብ አያውቅም ከወጣሁ። አዎ በአካል ለቅሶ ምናምን ይሄድ ነበር እናንተ ቤት? አሁን እኛ ቤት ራሱ ገብቷል። እሺ። እና እኔ ጋር ሚስቴ ናት ምናምን እስከሚል ድረስ ልጄ አታረግም እያለ ፋዘር ይከራከርልኝ ነበረ። አክስቴ ደግሞ ጥሩ ሰው ነው ትላለች። እሺ። ከዛ ድንገት አያቴ ሞተና ሄደ። ከዛ ድንገት እናቴና አባቴ ቤት በሶስተኛው ቀን ነበር ሄደው። ከዛ ዘመዶች ተሰብስበው ቤት ሄደ እሱ ከጓደኞቹ ጋር። አክስቴን ብቻ ስለማውቃት በአንድ ቀን ማለት ነው፣ ብዙም አልተግባቡ። ወይ ወር ቢግባቡ ነው ወይ ደግሞ እንደዚህ 15 ቀን ምናምን ነው። እና በድንገት አያቴ ሞተና ሄደ። ከዛ ሲሄድ እናቴም አባቴም እዛ ነበሩ። ከዛ ምኗ ነው ሲባል አክስቴ በጣም ስለምትቸኩል ባሏ ነው አለች። እንዴ እኛ እናቅም፣ እሷ ባል የላትም፣ አረ ጓደኛዋ ነው፣ በጣም ነው የሚወዳት አለች። እኔ አልነገርኳቸውም። በቃ አክስቴ ድምድም አድርጋ ለዛ ሁሉ ሰው ላዘነተኛው ሰው ባሏ ነው ብላ ደመደመችብኝ። እሺ። ከዛ ጥሩ ሰው ከሆነማ ችግር የለውም፣ እሷ በፈለገችው ይሁን፣ የእሷ ፍላጎት ከሆነ ደስ ይለኛል አለና አባቴም በቃ ችላለኝ ማለት ነው። ወንድሞቼም እንደዛ በቃ ችላሉኝ። እኔ ግን እስካሁን ምንም ያደረኩለት ነገር የለም፣ እግዚአብሔር በሚያውቀው መንገድ አሌክስ። ከዛ በመሀል ስልክ ገዝተሽ ብትልኪልኝ ምን ይልሻል? ስልክ ገዝተሽ ላኪልኝ አለኝ። ምን ይልሻል? አልዋሽ አዎ ምን ይልሻል አለኝ። አልዋሽም። ስልክ ገዝቼ በፊት ነው ቆይቷል። 500 ብር ገዝቼ ልኬለታለሁ። ገዝቼ ልኬለታለሁ። ከዛ ከላኩለት በኋላ አሁንም ደግሞ እስኪ ልብስ ላኪልኝ፣ ጊሸን ማርያም ለብሼው የሚሄድ ልብስ ላኪልኝ እስኪ የምትወጪኝ ከሆነ አለኝ። ወንድ ልጅ እኮ ከሴት ልጅ ብር አይጠይቅም። ወንድ ልጅ እኮ ጀግና ነው። እንዴት ነው ከኔ አንተ ብር የምትፈልገው? እኔ የፈለጉት ለወንድምነት ነው። ይሄን ሁሉ አመት ጠብቄሽ
ይኸው አሁን 8 ዓመታችን ሆነን እኮ አንቺን ስጠብቅ እያለ ያታልለኛል አሌክስ። ከዛ ያንን ልብስ አልገዛም ብዬ በቃ ዘጋሁት። የመጨረሻ ማውራትን በቃ አስጠላኝ፣ አላወራሁትም። ከዛ እሱ ልብስ አሰፍቶ ለእኔ ሳይነግረኝ ሌላ ጓደኛ ይዞ ቤት ልብስ የምታጥብለት ልጅ አለ። እሱ የሚሰራው ወፍጮ ቤት ስለሆነ ብዙ ጊዜ በሰራተኛ ነው የሚጠቀመው። በጣም ተስፋ ይሰጠኛል። እኔም ሄጄ እንደምንጋባ ደግሞ በኪሸንም ቃል ስለተግባባን በቃ እኔ ቃሉን ነው ያከበርኩት። መቼም አይክደኝም ብዬ ማለት ነው። ከዛ እሱ ከልጅቷ ጋር የሆነ እንደምትወደው እንደምታፈቅረው ትነግረዋለች። እሱ ግን አልተቀበላትም። እኔ የሰማው ከሰው ነው፣ ከአበልጃችን እናት ማለት ነው። ከዛ ምንም አላልኩም። እኔ ዝም ብዬ እንዳልሰማ ሆኜ እንዴት ነው የመጣች ልብስ ታጥብልሃለች? አዎ ታጥብልኝና ትወጣለች። ግን ሰለቸኝ ብቸኝነት፣ አንቺን መጠበቁ ደከመኝ። አሁን ቦታ አግኝቻለሁ፣ ደብረ ብርሃን ቦታ እንግዛና አንቺ ይህን ያህል ብር ላኪ፣ እኔ ደግሞ ይህን ያህል ብር አለኝ፣ ቤት እንግዛና ልጆች ወልደን እንኖራለን፣ ጥሩ ኑሮ ይኖረናል፣ ብር ላኪ አለኝ። እኔ አልክም፣ በዚህ አልስማማም። ወንድ ልጅ አሁንም ብር አይፈልግም ከሴት ልጅ፣ አለበለዚያ ወይ ከህይወት ይውጣልኝ። ለምን እኔ እኮ በጣም ነው የምወድሽ፣ ብሩን ላኪልኝ፣ አስገቢልኝ ይለኛል። እኔ አላስገባም፣ ምንም አይነት ብር እንዳሰጅ ብለው ቤተሰብ ስለተቆጡኝ አልሰጥም፣ ቢኖረኝም አልሰጥም አልኩት። ከዛ በቃ አንቺ ውሸትሽን ነው ለካ አትወጂኝም አለ። ጭራሽም አላፈቅረውም እውነት ለመናገር ግን እሱ በቃ ሙዝዝ ያለ ሰው ስለሆነ በቃ ስልክ ራሱ ብቀይር ከአክስቴ ተቀብሎ ያወራኝ ነበረ። ከዛ በቃ እኔ መሄድ አለብኝ፣ ይሄን ሁሉ አመት ጠበቀሽ፣ ነይና ትዳርሽን መስርቺ፣ አንቺን በሰው ሀገር ተንከራተሽ ይበቃሻል። የስራ ሰው ከሆነ የሚያኖርሽ ከሆነ ነይና በቃ ህልዋሽ ከሆነ ነይና ህይወትሽን ጀምር ያሉኝ። እናቴም ገፋችኝ፣ አባቴም በቃ ነይና በቃ ምን አባቱና ይሄን ሁሉ አመት ቆየሽ ሰው ሀገር አሉኝ። እና እኔም እሺ በቃ ብዬ አሁን ምህረት አዋጅ በወጣበት ጊዜ ለመሄድ ወሰንኩኝ። ከዛ በኋላ እሱ ለካ ልብስ አሰፍቻለሁ እያለ ውሸቱ ለአንቺ ይኸው ለእኔ ይኸው ብሎ በመጀመሪያ ላይ ሱፍ ለብሶ ላከልኝ አሌክስ። ወይኔ በጣም ነው የሚያምረው አልኩት፣ አበባ ይዞ ማለት ነው። ለካ የቤት ሰራተኛዋ ጋር ከእሷ ጋራ ግንኙነት ጀምረዋል። ከየትኛው የቤት ሰራተኛ ነው? አዎ ልብስ የምታጥብለት የቤት ሰራተኛ አለች፣ ተመላላሽ። እሱ ወፍጮ ቤት ስለሚፈጭ ልብሱ በቃ ሁሌም ይታጠባል። ሰራተኛ ቀጥሮ ነው የሚያሳጥበው። ከእሷ ጋራ ግንኙነት እንደጀመሩ ልጅ አለችን፣ የክርስትና ልጆች አሉን። ወንድ ከወለድኩ ለአንተ፣ ሴት ከወለድኩ ደግሞ ለጓ። እሱ ነው በቃ ፍቅረኛ አለችኝ እያለ እያወራ ስሜን በጣም በቃ የነዛው ማለት ነው። ከዛ ለእናቴ የሆነ እናቴ የደበቀች ነገር አለ። ከዛ ደወልኩኝ አበልጃችን ጋር ስደውል ነይና እስኪ ሁሉንም ታይዋለሽ እንጂ ይሄ ነገር የሚሆን አይደለም ትልና ሽፍንፍን ታደርግብኛለች አሌክስ። ደውዬ እሷ ጋር ማለት ነው። ከዛ በኋላ እኔ ልብሱን የኔንም የእሱንም ፎቶ አንስቶ ሲልክ የሰርግ ልብስ ለካሱ ወልዶ ክርስትና እንግዲህ እኔ ያየሁት በፌስቡክ ነው። ወልዶ ክርስትና አንስቶ ወንድም ይሄ ቀን ነበረ የናፈቀኝ ብላ እህቱ ለቀቀችው። ከእሷ ጋር ሆኖ ኬክ ሲቆርሱ ምናምን እኔ ነኝ ብሎ አንድ ወር ሊቀረኝ ሊሄድ ስል እሱ ኬክ እየቆረሰ ከሚስቱ ጋር ሆኖ ልጅቷን ይዘው እህቱ ፖስት አርጋ አየሁኝ። አላመንኩም ጭራሽም። እሱ ምንም አላለኝም። ፎቶውን ስልክለት ወዲያው ቦለከኝ። ከዛ ምንም አላልኩም። 8 ዓመት አንድ ላይ ቆይተናል። በቃ እግዚአብሔር አልፈቀደውም ሆኖ ነው ብዬ ቤተሰብም ምንም አላለኝም። አክስቴ ናት በቃ ብትመጪ ኑሮ ጥሩ ልጅ ነበረ እያለች እሷ ነበረ ችላ ችላ የምትለኝ ማለት ነው።
እና በቃ እምነት ያሌለው በእምነት በቃ በእምነቴ ጠንካራ ስለሆንኩ በቃ እኔም ደግሞ ይከዳኛል ብዬ አላሰብኩም ነበር። አሁን ደግሞ ላኩላት እና ላበልጄ ስልክላት ኖሮ ለእኛም አልሰማንም ብላ እሷም ድምድም አድረገችብኝ። በጣም አዘንኩኝ፣ ውስጤ በጣም አዘነ። ሻንጣዬን አዘጋጅቼ 1 ወር ሊቀረኝ ሲል ሞሸራለሁ ብዬ ሊሄድ ስል እሱ ግን አግብቶ ክርስትና ደግሶ ፎቶ ለቆ እህቱ ደግሞ ስላስተዋወቀኝ ፎቶ ስለላከልኝ እህቱ ናት። እሱ አልለቀቀውም ፎቶውን። በጣም ደነገርኩ። በቃ ምንም አላልኩም። በጣም ተሰማኝ በእውነት። የሰው ልጅ በዚህ ልክ ይጎዳኛል ብዬ አላስብም። በጣም የዋህ ነኝ። በቃ ግን እግዚአብሔር ይመስገን እና እንደዚህ አደረግን። አሁን ደግሞ ስልክ እየለዋወጠ እየመጣ እኔ እኮ እሷን አልወዳትም እምወደው አንቺን ነው እኔ እና እንጋባ ሲለኝ፣ ልባም ሴት እኮ ዝም ብላ አትገኝም። መጀመሪያ ነበር ጠንቅቆ ማወቅ። አሁን ለምንድን ነው ስልክ እየቀያየር ከኔ ጋር እየመጣ ከምትልክልኝ? አልፈልጋትም፣ እፈታታለሁ። ነይና አንቺን ለአገባሽና ልኑር፣ ቤት ገዝቼ አኖርሻለሁ። ስትመጪ ደግሞ የሆነ ብልግና ነገር አለኝና ደግሞ በወለኩት። አሁንም ደግሞ ባለፈው ደግሞ ሀይ አለኝ ቴሌግራም ላይ ማለት ነው። አሁንም በወለኩትና ላበልጄ ነገርኳት። ስትመጣ ወይ እሷ ትኖራለች ወይ እኔ እሞታለሁ ብሎ አላት። ለምን ትለዋለች? በጣም ነው የምወዳት፣ ይቺ ግን ስላስገደደች ነው ውስጥ የገባሁት፣ እሷን ነው የማገባው አለ እና አሁን እኔ ለቤተሰብም አልተናገርኩም፣ ምንም አላልኩም፣ ዝም ነው ያልኩት ማለት ነው። አሁን ምንም በህይወቴ ውስጥ ምንም አይነት ሰው የለም፣ አልፈልግም እና በጣም ያስፈራራኛል። ሄጄ እሱን እንዳገባ ነው የሚፈልገው አሌክስ። እኔ ደግሞ የማገባው በእግዚአብሔር ከፈቀደ በቤተ ክርስቲያን ነው እና ያው እሱን ማግባትም አልፈልግም፣ አይኑ ማየትም አልፈልግም። በቃ ሄጄ ልመለስ ኢትዮጵያ ወይም ደግሞ ልግባም እያልኩ ነው። ከሀገሬ ከወጣው አሁን 15 ዓመት ሆኖኛል እና በጣም በቃ የሱ ነገር በጣም በቃ ውስጤን እንትን ይለዋል። የሱ ሀገርና የኛ ሀገር የሚራረቀው የ1 ሰዓት መንገድ ነው። ያው ለቤተሰብ ብነግራቸው ደግሞ ችግር ይፈጠራል እዚህ ሆኜ ብዬ በቃ ይሄ ነው እያስጨነቀኝ ያለው። አክስቶች ይህንን ያውቃሉ? አዎ አክስቴማ በጣም ታጨበጭብለታለች ለሱ ማለት ነው። በቃ በጣም ምርጥ ሰው እንደሆነ እኔ ቡና ምናምን ይጋብዛቸዋል መሰለኝ። በጣም በቃ ሲገናኙ በጣም ነው በቃ ቤት ራሱ ይሄዳል። አሁን ነው እኔ ማዘር ደግሞ በቃ አይኑን እንዳየው አልፈልግም፣ ይሄ ዱርዬ ጠጭ ምናምን ትላለች መሰለኝ እና እሱ ደግሞ በቃ በጣም ነው የምወድሽ፣ በቃ እሷን ነው የማገባው እያለ አሁን ድረስ ልጅ አለው፣ 1 ልጅ ወልዷል። እስካሁን ድረስ እኔ ስሜን ያነሳል፣ ይዝትብኛል። ቀላል ነው፣ ፎቶሽም አለኝ እኔ ከፈለግኩ ይላል። ስልክም ቀየርኩ እና አሁን ወደ ሀገሬ ሊሄድ አሌክስ የቀረኝ አሁን የምገባው ልክ መስከረም ላይ ጨርሳለሁ ኮንትራቴን። ወደ ሀገሬ ልገባ ነው። እስኪ ምን ትመክረኛለህ? ፎቶሽም አለ ቀላል ነው፣ ፎቶሽም አለ በቀላል ነው ይለኛል። በቃ በፊት ፎቶ እንላላክ ነበረ። እንጃ ፎቶሽም አለኝ። እኔ ተንኮል ካሰብኩ በቀላል ሁኔታ አደርገዋለሁ። ወይ እሺ በይኝ ወይ ደግሞ መተሽ እናውራ ይለኛል። እኔ ደግሞ ማግኘት አልፈልግም፣ ይዝትብኛል። በቃ ሳልወድ ነው በግድ ያስገድደኝ ነው። እሷን አልወዳትም ይላል። አሁን 2 ልጅ ወልደዋል። እኔ ከሱ ጋር እንዴት እንደዚህ ያለ ነገር ውስጥ የሚጨመላለቀው? ቪዲዮ ኮል ታወሩ ነበር? በደንብ በሚገባ ሚዩት አድርግና አዳምጪ። ክብራትና ክብራን ሜምበር ሆኑ። እሺ ሜምበር መሆን ማችሉ ደግሞ አንድ ኮይን ስለሚጠይቅ ጊፍት ልስጣችሁና እኔ ስጣችሁና ከዛ ከሳጥን ውስጥ ወስዳችሁ መሆን ትችላላችሁ። ከላይ ትሬዠር ቦክስ አስቀምጥላችኋለሁ። አሁን አያችሁት? ይህን ሳጥን 2 ደቂቃ ወደታች ካውንት ዳውን ያደርጋል። አንደኛ ነገር አንቺ ቤተሰብ ለማስተዋወቅ በዚህ መጠን ምንድን ነው እንደዚህ የሚያሯሩጥሽ? ለቤተሰቦቻችሁ ክብር ይኑራችሁ ጋይስ። እቺ ልጅ አሁን ወስደ ቤተሰብ ጋር አስተዋወቀች አክስቶቿን ምናምን። ይህ ሰውዬ አላገባሽ፣ በአካል ሄደሽ አላገኝሽው፣ ምን እንደሆነ ማን እንደሆነ አታውቂም። ባክግራውንዱ
ቤተሰቦች ላይ እኮ አደጋ ራሱ ሊያደርስ እኮ ይችላል እንዴ። ቤትሽ ቤተኛ እስኪሆን ድረስ ገና ባል ሳይሆን እንዴት ነው ቤታችሁ ውስጥ አምናችሁ የምታስገቧቸው ወንዶቹን ቤተሰብ እስከ ማስተዋወቅ ድረስ? ምንድነው እንደዚህ ጥድፊያው? ቶሎ መሞቅ፣ ቶሎ መቀዝቀዝ፣ ቶሎ ተስፋ መቁረጥ፣ ቶሎ መደሰት፣ ቶሎ ለማግባት መቸኮል፣ ቶሎ ለመፍታት መቸኮል። አያችሁ አይደለ? ከወንድ ልጅ ጋር ቪዲዮ ኮል አታውሩ፣ አጓጉል ነገር አትላላቁ ምናምን እምላችሁ። አንዳንድ ወንድ ስትጣሉት ነው ጥፍሩን የሚያወጣው። እቺ ልጅ አሁን የራቁት ፎቶ ቢኖረው እሱ ጋር ቀጥታ ፖስት ነው የሚያደርግላት። እንደዚህ አይነቱ ወንድ መጨረሻው እንዲህ ነው የሚደመደሙ። ገብቷቸዋል። ማንንም አትመኑ። ቅልጥ ክንፍ በምትሉበት ሰዓት ነገ ምን እንደሚፈጠር አታውቁም። እንደዚህ ጭራሽ እሱ ሌላ ውሸት ዋሽቶ ሚስት ኖሮት የለኝም ብሎ ሌላ ታሪክ ውስጥ ከገባ በኋላ አስፈራሪ ጭምር ይሆናል። አንቺ ቆፍጣን ማለት እኮ ስላቃተሽ እኮ ነው፣ ስለምትፈሪ። አንደኛ አታውሪው። አሁን ምን አደርጊ መሰለሽ? ቤትሽ እንዳይመጣ፣ ቤታችሁ እንዳይመጣ ንገሪ ለቤተሰቦችሽ። አለቅ። አንቺ ቤት ቤተሰቦች ጋር ምንም አይሰራም። አንደኛ ባልሽም አይደለም ይሄ ሰው ምን ይሰራል እናንተ ቤት? ቤተኛ ነው። ለእናትሽና ለአባትሽ ተናገሪ። አክስቶችሽ ምናምን ታያቸው፣ እነሱ ከፈለጉ ቤታቸው ያኖሩት። ኮስተር በይ። ህይወትሽ ነው። ለአባትሽ ለእናትሽ እውነቱን አሳውቂያቸው። የተፈጠረውን ከሀ እስከ ፐ ለምን እንዴት ብለው ጥያቄ እንዳይጠይቁሽ ለእኛ እንደነገርሽ እንደዚህ ከመጀመሪያው እስከ መጨረሻው የተፈጠረውን ነገራቸው ይወቁ። ከዛ ውጪ ቤት ድርሽ እንዳይል። ሁለተኛ ነገር የሚያስፈራራውን ታይዋለሽ። ሀገር ቤት ስትሄጂ ዛቻና ማስፈራሪያ እያደረሰብሽ ከሆነ ወደ ህግ መውሰድ። በደንብ አድርገው ይገርፉታል፣ አጠገብሽ እንዳይደርስ። በቃ ምንም መፍራት የለብሽ። በቤተክርስቲያን ነው መግባት የምፈልጊው፣ ጥሩ ሰው ነው የምፈልጊው፣ እንኳን ከህይወትሽ ወጣልሽ። ይሰ ማንንም አትመኑ ምላችሁ። ለዚህ ዶንት ትረስት። በተለይ በሜሴንጀር፣ በተለይ በኢሞ፣ በተለይ በፌስቡክ የምትተዋወቋቸው ሰዎች አሁን እንደዚህ ስላችሁ ብዙ እኮ ጠላቶች ነው እኮ እያፈራው ያለሁት። ባይዚ አሁን እንደዚህ አይነት ሰዎች አይወዱኝም። ምክንያቱም አንዳንዴ እውነት የምትናገር ከሆነ ሐሰተኞች ሊጠሉ ግድ እና ኤክስፔክት ማድረገው ነገር ነው። እንደውም ደስ ብሎኝ ነው የምቀበለው። ምክንያቱም እንደውም ከወደዱኝ ነው እንደውም መድኃኒቱ ያልሰራም እንዲህ ብዬ ሀሳብ የሚገባኝ። አያችሁ ኮይን ወሰዳችሁ አይደለ? አሁን ሜምበር እየሆናችሁ ነው። እሰጣችኋለሁ እኔ፣ ችግር የለውም ካሁን በኋላ። እሺ ሰው ከዛሬ ጀምሮ የኔ እናት ራስሽን ጠብቂ። አታውሪ ከሱ ጋር። ስልክ ቀይሪ። ስልክ እየቀያየር ይመጣብሻል አይደል? ስልክሽን ቀይሪ፣ ቁጥሩን ቀይሪ፣ ሲም ካርድሽ በየት ያገኝሽ? ገብቶሽ? በየትም አያገኝሽ። ሁለተኛ እየቀያየረ መጣ አልመጣ አንቺ አላማሽ ላይ ብቻ አተኩሪ። እዚህ ሀገር ያለሽበት ጉዳዮች ላይ ሀገርሽ ስትሄጂ፣ ሀገርሽ መሄድ ከፈለግሽ ሂጂ። እሺ አትፍሪ። ቤተሰብሽ ከሂጂ፣ ተገናኝ፣ ቁጭ ብለሽ በጠረጴዛ ዙሪያ አውሪ። አይ ብሎ ደፍሮ ሌላ ነገር አደርጋለሁ ካለ ወደ ህግ ትወስጂዋለሽ ጉዳዩን። አንቺ የደረሽበት የሆነ አካባቢ ጭምር እንዳይገኝ ነው የሚደረገው። እንደዛ ነው ባይዘ ዛቻ ምናምን የሚይዝት ሰው እሷ የተገኘችበት እንደዚህ ኪሎ ሜትር አካባቢ ራሱ ከተገኘህ ከታየህ ነው የሚባለው፣ ስልኳ ላይ ከደወልክ። ስለዚህ ቆፍጠን ብለሽ ወገብሽን አስረሽ ይሄንን ሰው ልክ ማስገባት በህግ ኮስተር ማለት አለብሽ። እንኳን ድጋሚ መልሰሽ ወደ ህይወትሽ ልታስገቢው ቀርቶ አሁንም የሚፈልግሽ ሊያገባሽ አይደለም። ከአንቺ ጋር አሽሼ ገዳሜ ብሎ ዘሎ እንጣጥ ብሎ እንደፈለገ አሽቀንጥሮ ሊጥልሽ ነው፣ አኝኮ ሊተፋሽ ነው። ገብቶሻል? ስለዚህ ይሄንን ሁሉ ነገሮች አድርጊ። ለቤተሰቦችሽ ግን ንገሪያቸው፣ ለእናትና ለአባት ቤት እንዳይመጣ። አንቺ በጣም የሰራሽው ትልቅ ስህተት አባትሽ ድረስ ምን አይነት ድፍረት! ሽማግሌ ሳይልክ ቤት ድረስ ገብቶ አባትሽ ጭምር ምኗ ነው ተብሎ ባሏ ተብሎ በጣም አባትሽ ነው የክብራቸውን ያዋረድሽው። እውነት ነው ልጅ ባልሽ እንደሚሆን እንኳን እርግጠኛ የምትሆኝ ወንድ ካለ አባትሽ በዚህ መንገድ አይደለም ሊተዋወቁት የሚገባው። ሁሉ ነገር ስርዓት አለው። እኛ ጋር ኢትዮጵያውያን ጋር ሁሉ ነገር ስርዓት አለው። ገብቶሻል? ስላፈቀርሽውና እልል ስለተባባላችሁ
ለቅሶ ሆነ ሰርግ ሆነ ባሏ እኮ ነው ፍቅረኛዋ እኮ ነው ምናምን ጣጣጣ እያለ ሳሎን አይገባም። በጣም ሪስፔክት ማድረግ አለባቸው ቤተሰቦቻችሁን። በነገራችን እናንተ ናችሁ የምታስንቋቸው። ሴት ልጅ ካፈቀረች አሁኗን እየተበላሸ ነው ብዙ ነገር። ምን ችግር አለው የሚባል ነገር አለ። ችግር አለው። ስርዓት ትውፊት አለን እኛ። አሁን ባህል ምናምን አትበል ምናምን ይላል አንዳንድ ሰው። እንዲህ እሱን የያዘን እኮ እሱን ያኖረን እንጂማ እንደ ነጮቹ እኮ መረን ብንሆን እኮ ምን የትም እኮ አንደርስም እኮ። እንደዚህም ተሆኑ እንኳን እኮ ብዙ ነገሩ እየጸና አይደለም። ስርዓት መከተል ጥሩ፣ ፍሬም መያዝ ጥሩ፣ ግብረ ገብነት ተምሮ ማደግ ጥሩ፣ አይከፋም፣ አይጎዳም። ስለዚህ ይሄንን ነገር አርሚ። ተግባባ አሌክስ? እግዚአብሔር ይስጥልኝ። አመሰግናለሁ ከልቤ። እሺ፣ መልካም ቀን። መልካም ቀን። ወይ ጉድ! ይሄ ፌስቡክ እኮ ጉድ አፈላ። ፌስቡክ ከምከፍቱ ባንክ ቡክ ለምን አትከፍቱም ጓዶች? ባንክ ቡክ እንክፈት እስቲ። እሱ ነው የሚጠቅመው። ባልሽም ሚስትሽም እሱ ይሁን ባንክ ቡክሽ። ያለ ነገሩ የዛንድሮ ባንክ ቡክም እኮ እንደ ባልና ሚስት እንትን ትችገበ። ሄሎ በመጀመሪያ እኔ በጣም ነው የማደንቅህ፣ ሁሌም ነው የምከታተልክ። ግን አሌክስ እኔ በጣም ሰነፉኛለሁኝ የምር። በቃ እኔ ጀግና ሴት መሆን ነው የምፈልገው። ስራ ስሰራ በጣም ይደክመኛል፣ ይከብደኛል። በቃ ግን ስራ ፈትቼ አላውቅም። ግን ቢሆንም ደግሞ ሰነፍ ነኝ። ይታያችኋል ጋይስ? አይሰማም እንዴ? ታያለው? አዎ መታል ይሰማል። እሺ እሺ። አጤ አልሰማኝም? ይሰማል ይሰማል። አይ የሚታይ ከሆነ ኦኬ እሺ። እኔ ምን መሰለ ፍቅር ምናምን አይደለም። በቃ የራሴ ይሆናል አይደለ? ድክመት ማለት ነው። በጣም ሰነፍ ነኝ ታውቃለህ። ከኢትዮጵያ ጀምሮ እዚህ አሁን አረብ ሀገር ነው ያለሁት እና በቃ ጎበዝ ሊሆን አልቻልኩም። የምር ስራ ሰራለሁ ግን በጣም ይደክመኛል። በጧት መነሳት ይከብደኛል ምናምን እና በቃ በግድ ራሴን አጠንክሬ ነው ያለሁት። አንዳንዴ ደግሞ በቃ ኢትዮጵያ ሂጂ ይለኛል። በቃ የምፈልገውን ነገር ሳላሟላ የሆነ በቃ ውስጤ በጣም እየደከመ ነው። የት ነው የምትኖሪ? ዱባይ ነው የምኖረው። ምን ያህል ጊዜ ሆነች ዱባይ ከመጣሽ? 3 አመት አለፈኝ። እሺ ይቅርታ። እሺ ማብራቱ ሄዶ መጥቶ ነው። እሺ 3 አመት አለፈሽ? አዎ። እሺ ምንድን ነው ማለት አሁን ይደካክመኛል ነው እሱ ነው በቃ ችግሩ? አዎ በጣም ይደክመኛል። በቃ የምር ሌላ ሴቶች ሳይ በጣም ጎበዝ ናቸው። እዚህ አሁን ያለሁበት ለራሱ በጣም ሴትዮዋ ጥሩ ሰው ስለሆነች ነው እንጂ እሰራለሁ። ግን በጣም በቃ እኔ እንጃ ስንፍና በጣም እየጎዳኝ ነው። እንቅልፍ ትተኛለሽ? አዎ ተኛለሁ። ጧት እንደውም መነሳት በጣም ነው የሚከብደኝ። በቃ ጧት ላይ ሰው በጊዜ ስራውን ሰራቶ ይጨርሳል። እኔ ደግሞ ምን ያህል ሰዓት ነው የምትተኛው? ምን ያህል ሰዓት ነው የምትተኛው? በጊዜ ነው የምተኛው። በጊዜ ተኛለሁ። በቃ እኔ እንጃ እንዴት አድርጌ ልቤ ጠንካራ ሴት ከበደኝ። በቀን ስንት ሰዓት ትተኛለሽ? ቀን አልተኛም። ማታ አሁን በዱባይ 11 ሰዓት ላይ ማታ እገባለሁ ክላስ እተኛለሁ። ጠዋት ላይ እነሳለሁ 6 ሰዓት ላይ ማለት ነው የዱባይ ጠዋት ላይ። ከዛ ሴትዮ ትምህርት ቤት ምናምን እንዲሄዱልኝ መልሼ እተኛለሁ። በቃ መነሳት በጣም ይከብደኛል። በቃ ስራ ከዛ በኋላ ሰዓቱ ሲደርስ እየተሯሯጥኩ ነው ስራ የምሰራው ምናምን። በቃ ሁሌ ይማረራለሁ ይሆናል አይደለ? በቃ እየከበደኝ ነው። አንዳንዴ ይሰለችኛል።
መቼን የጀመረች? ምን ላርግ? ምን ይሻለኝ? ቆይቷል። ሁሌም ነው በቃ ሁሌም ከመጣሽ ጀምሮ ሁሌም በቃ የጧት እንቅልፍ ይኸውልሽ፣ ኦቨርም ሲሆን ጥሩ አይደል፣ ሲያንስም ጥሩ አይደል። ገብቶሻል? አሁን አንደኛ ነገር ነግሬያቸዋለሁ። በተለይ ሰው ሀገር የምትሰሩ ማዳም ቤት የሚሰሩ ልጆች በ6 ወር አንዴ አትሊስት ቼክ አፕ አድርጎ በ6 ወር። እኔ በየ3 ወሩ አደርጋለሁ። ለምሳሌ ማለት ዝም ብዬ በቃ ሆስፒታል ዶክተር ሰላም ብያቸውና ፒስ ነው እስቲ ደሜን ቼክ አድርጓት እስቲ ጨጓራም ይፈጫል ወይ ሳምባም ኩላሊትም እንዴት ነው? አሪፍ ናቸው? ጥሩ ናቸው? ገዛ ያስፈልጋቸዋል? እነ ጉበትስ ምናምን ፒስ ነው? ደም ውስጥ ምናምን ሌላ ነገር ነው ቶክሲክ ነገር እስቲ ቼክ እዩት። ዝም ብላችሁ ሰላም ነው ግን ስ እዩት እስቲ ብዬ እመጣለሁ። ምንም አሉ ነው ያን ያህል ብዙ ወጪ ማታወጪም። በቃ ዝም ብለሽ እንደ ላይፍ ስታይልሽ ብታደረጊ አሌክሶ እዚህ ሀገር ማለት ነው ወረ ታርጊ ጉድፈላ። እስቲ አዳምጪ መጀመሪያ። ለመልሱ አሁን እሷ ስለምትለይ ነገር እያሰበች ነበር። ልላት የፈለግኩት እኮ ገና አልገባትም። ሄዳችሁ ቼክ ማድረግ አስለምዱት ነው በቃ ካልቸር አድርጉት። እውነቴን ነው የምነግራችሁ። ብዙዎቻችሁ ሰርታችሁ ለበሽታ ነው የምታወጡት። አሁን አንቺ ውስጥሽ ምን እንደሆነ አታውቂም። ድካም ይሰማሻል። እንዲህ ነው የሚጀማምረው። ብዙ በሽታና ህመም መጨረሻ ላይ ሲጥላችሁ ነው። ወይ ሆስፒታል ፌል አድርጓል፣ የሆነ ነገራችሁ ፌል አድርጓል፣ ወይ መተኛት አለባችሁ ተኝታችሁ፣ ወይ ሰርጀሪ ያስፈልጋችኋል ምናምን ስትባሉ የመጨረሻው ሌቭል ነው እሱ። ከዛ በፊት ግን ሰውነታችሁ ምንም ምልክት አያሳይም ብዙ ነገር ላይ ከመውደቃችሁ በፊት ቆማችሁ እያላችሁ እንደ ላይፍ ስታይል አድርጉት፣ እንደ ልማድ ማለት ነው። በ6 ወር እሺ፣ በ6 ወር አልቻላችሁም ነበር። በአመት ሄዳችሁ ሙሉ ቼክአፕ መደረግ ደም ሽንት ምናምን ሰታችሁ በቃ ሁሉን ነገር እስካን አድርጋችሁ በቃ የሆነ የተዛነፈንም የሆርሞን መዛባትም ካለ ይህን ውሰጂ ምናምን ይሉሻል። በቃ ትስተካከያለሽ። ስለዚህ አንቺ የአንዳንዴ እንቅልፍ ማጣት፣ ድካም መሰማት ምናምን ብዙ አሁን የቫይታሚን ዲ እጥረት ሊሆን ይችላል። ገብቶሻል? ምክንያቱም ፀሐይ ብርሃን የማታገኝ ከሆነ ቤት ውስጥ ከሆነ ሁሌ የምትሰሪው በቃ ከፀሐይ ብርሃን ላይ ነው የምታገኘው። ወይ ደግሞ ሰፕሊመንት ማትወስጂ ከሆነ ቫይታሚን ዲ ለብቻ አለ የሚወሰድ። ፀሐይ ማያገኛቸው ሰዎች ያንን መውሰድ አለባቸው። አትሊስት ያንን ማታገኝ ከሆነ ስራ ላይ ይደካክምሻል፣ ትዚያለሽ። እንቅልፍ ተኝተሽ ስትነሺ ድካም ነው የሚሰማሽ። ኩላሊት ችግር ካለብሽ ወይም ኩላሊትሽ እየታመመ ከሆነ ምንም ሳሰሪ ገና ከእንቅልፍሽ ስትነሺ እያረፍሽ ከባድ ስራ የተሰርተሽ እየተነሳሽ ይመስል በጣም ድካም ይጥልብሻል። ሰው ሳይሰራ የሚደክመው አይነት ነገር። ስለዚህ ውስጣችሁን ታደጉት ገና ካሁኑ ምንም ሳይፈጠር። ኩላሊት ፌል አድርጓል፣ ጉበት ፌል አድርጓል፣ የሆነ ነገር ተበላሽቷል፣ መድኃኒቱ ስንባል ነው ብዙዎቻችን የምናውቀው። ፋርማሲ ሄደን መድኃኒት ስንገዛ እንጂ ኖርማል ጊዜ ሄደን በጤናማው ጊዜ ሄደን መታየት አልለመደብንም። ሰው ሂጂ። በአመት አይከብዳችሁ ከቻላችሁ በ6 ዓመት። እኔ በ3 ወር አድርጓለሁ። አሌክስ እኔ እዚህ ሀገር ወረቀት የለኝም። አሁን ሂጂ ቼክ መደረግ ይችላለሁ? ሚዩት አድርጊ እስኪ ንገሩኝ ጋይስ። ወረቀት የሌላቸው ልጆች እንደዚህ አሁን ክሊኒክ አለ ይህን አገልግሎት ሊያገኙ የሚችሉበት ይኖራል ብዬ አስባለሁ። እንደዚህ አበሻ ክሊኒክ ምናምን ካለ ምናልባት ሜቢ እንጂ ሆስፒታል አትችይም። አይ ነው ምክንያቱም አይዲ ጠይቆሻል፣ እዛ ችግር የለውም። ግን እዚህ ምናልባት ካለ ነው። እኔ አይዲያው የለኝም። ግን አሁን የአበሻ ክሊኒኮች ምናምን ካሉ ሜቢ በቃ ላይ ጠይቁሽ ይችላሉ። እንደዛ አለ አለ በቃ ይኸው አለ ብዙ አየሻለ። በቃ ማብራት መጠየቅ ደጉ ይባላል። ሰው ጠቁሟት ሄደሽ ታዩ። ወረቀት የሌላችሁ ልጆች ሙቱ አይባልም እዚህ ሀገር። በነገራችን ላይ ይሄ ሀገር ደስ የሚለው ነገር በጣም እኔ ማደንቅላቸው ወረቀት ሳይኖራቸው አሁን ታማችሁ ሆስፒታል ብትሄዱ ሆስፒታል ውስጥ ከባድ ለምሳሌ ኢመርጀንሲ ብትገቡ ወረቀት የለሽምና ውጪ አትባይ፣ ያክሙሻል። ኢቨን ገንዘብ ባይኖርሽ ያክሙሻል ምናምን። ከዛ በኋላ ወደ ሀገርሽ ይሸኙሻል እንጂ ወረቀት ስለሌላት እቺ ልጅ ፍግም ትበል አስወጣት ምናምን አይሉ። እውነቴን ነው የምነግራችሁ።
ስለዚህ እንዲህ ራሳችሁን እስክትሉ ድረስ አትሞቱ ማለት ነው። ስለዚህ ራሳችሁን ቼክ አድርጉ። ወረቀት ያላችሁ ደግሞ አይዲያ ያላችሁ ሰዎች ደግሞ ጋይስ፣ እኔ የእውነት ማንም ሰው እንዲህ ላይ ነግራችሁ ይችላል። እንደው እንደ ጨዋታ መልክ ተነሳልን፣ ምናልባት ቁም ነገር ሊሆን ይችላል ለእናንተ ህይወት። ግድ ይላችሁ ቼክ አድርጉት። እኔ አሁን ሰነፌ ይኸው 4 ወር ምናምን ሆነኝ። እንደው በየ3 ወሩ ምንም በቃ ስንፍና ካልሆነ ኢቨን በዚህ ሀገር 100 ድርሃም ምናምን ነው የምትከፍሉት ጋይስ። እዚህ ዱባይ 100 ድርሃም አሁን በጣም ቢግ ዲል አይደለም። በ100 ሺህ ብር በ50 ሺህ ድርሃም በ20 ሺህ ድርሃም ማትወጪው ችግር ከመፈጠሩ በፊት በ100 ድርሃም ሄደሽ ቼክ አድርገሽ ራስሽን ሜቢ በ20 እና በ30 ድርሃም ምናምን ፍግም የምታደርጊው ችግር ሊሆን ይችላል ሜቢ ያለው። እስክትሞቱ አትጠብቁ። ሰርታችሁ ለመድኃኒት አታርጉ። ራሳችሁንም እየጠበቃችሁ አትራፊ ነጋዴ ትርፉን ነው አይደለም ያዩ። ስለዚህ አትራፊ ነጋዴ መሆን ከፈለጋችሁ ጤናችሁንም እየጠበቃችሁ ነው ስራ መስራት ያለባችሁ። አለዚያ ጤናችሁን ችላ ብላችሁ ዝም ብላችሁ የምትጓዙ ከሆነ ፋይናል የሰራችሁትን ለሕክምና ነው የምታወሩት። ስለዚህ ይህንን አስቡበት። ተግባባል? እሺ አሌክሶ፣ እሺ ጤነኛ ሁኜ በቃ ስንፍና የመላርግ ማለት በቃ ጠንካራ ሴት መሆን አንደኛ እኔ እንዴት ኢነርጂ ሁሌ ኢነርጀቲክ እንዴት እንደሆንኩ ልንገርሽ ከራሴ ተሞክሮ። ገብቶሻል? አነ ስፖርት ሰራለሁ። እኔ ስፖርት የምሰራው የሆነ ቦዲ ቢልደር ለመሆን ምናምን ያዙ ይልቀቁኝ ለማለት አለ ካልቸር ነው በላይፌ ውስጥ። ገብቶሻል? የምሰራው በቃ ይሄ ልማድ ነው። አሁን ካልሰራው ያመኛል። እኔ አሁን ጠዋት ተነስተሽ አሁን ፊትሽን መታጠብ አስበሻል የምትታጠቢ በቃ ልማድ ስለሆነ ሳታስቢው ነው ሄደሽ የምትታጠቢ። በቃ ኖር ሁሌ የምታደርጊው ስለሆነ ስፖርት መስራት ለእኔ አሁን በቃ ልክ ጠዋት ተነስቶ ፊት እንደመታጠብ ነው። ገብቶሻል? በቃ እሰራለሁ ብዬ አይደለም የምሰራው ስፖርት ልስራ እስቲ ብዬ አይደለም። በቃ ላይፍ ስታይል ይሆናል። ልክ ጠዋት ተነስቼ ፊቴ እንደምታጠበው ሁሉ ስፖርት መስራት። ስለዚህ በቃ ጤናማ ላልሆን አልችልም። በቃ የህይወት ልማዴ ስለሆነ ያ ሞር ኮንፊደንስሽን ጨምራል፣ ውስጥሽ ሄልዚ ይሆናል። ገብቶሻል? ሁለተኛ ውሃ ጠጭ። በቀን 2 ሊትር ከምናምን ጠጭ። አትሞች ፉት እያልሽ በቀን 2 ሊትር ውሃ ጠጡ ሲባል ጋይስ በአንድ ጅው አድርጎ የሚጠጡ ሰዎች አሉ። እንደዛ አይደለም። እሺ ምንድነው ማድረግ ያለባችሁ? 2 ሊትር ውሃ አስቀምጣችሁ ፉት እያልሽ ከጠዋት ተነስተሽ ስራ ስትጀምሪ ጀምሮ እስከ ማታ ድረስ ያቺን 2 ሊትር ቀስ ቀስ እያልሽ መጨረስ። ገብቶሻል? እና ማለት አንደው ስልችት የሚላችሁ ሰዎች እንኳን በአንዴ አይደለም እንደው እንደ ጨዋታ እያነሳችሁ ላተፉት አይርማ እየሳቃችሁ መጨረስ እስከ ማታ። ሶስተኛ ነገር በቂ ረፍት አድርጊ። በቃ 6 ሰዓት ያህል ከተኛሽ ውስጥሽ ሰላም። እንቅልፍ የምታሳንሽ ከሆነ እዛ ላይ እንኳን እኔ ማለት አልችልም። እኔ ራሱ የእንቅልፍ ያለመተኛት ችግር አለብኝ። እኔ ራሱ መውጋት አለባችሁ እንቅልፍ ላይ። ይሄ ነገር ስታደርጊ፣ ሁለተኛ ሶስተኛ ነገር ደግሞ አራተኛ ነገር ቼክ አድርጊ። ሄደሽ ቼክ አፕ አድርጊ። እጥረት ሊኖር ይችላል፣ የቫይታሚን እጥረት ሊኖር ይችላል። እነዚህን እንትን ካረግሽ እመኚ በጣም ሰላም ነው የምትሆኝ። እሺ ጸሎት አድርጊ። ደግሞ ጸሎት ማድረግም አሪፍ ነው። ስፖርት ደግሞ ስሩ ሲባል ጂም ቤት ሜዳ አይጠበቅባችሁም። ቤታችሁ ውስጥ ገመድ ብትዘሉስ ክፍላችሁ ውስጥ ምናምን ገመዳ ጣጥ ብለሽ ብትዘይ ትንሽ ዱብ ብቲ ምናምን እንደዚህ ወክ ብታደረጊ ግቢ ውስጥ ወጣ ብለሽ ለ20 ደቂቃ ምናምን በቃ ስፖርት ነው። አለቅ አታካብዱት ማለት ነው። ተግባባል? እሺ አሌክስ አመሰግናለሁ። ወልደ ሹክራን። አመሰግናለሁ። ምትበይውንም ምረጪ። ውይ እኔ ረስቼው እንደገና ላስገባት ወሳኙ ነገር ሳልነግራት ምግብ ሰላማዊ ሰው መሆን የምፈልጉ ከሆነ ጓዶች ስኳር የሚባለውን ምግብ አስወጡ ከህይወታችሁ። አሌክስ እና ስኳር በቃ ስኳር እኔ በቃ ጠላት ነን ከኔ ጋር ጠላት። ስኳር ስላችሁ ይሄ በስኳር አማስላችሁ የምትበሉትን የሚመስሉ ሰው አንዳንዳ ወይ በሻይ የምትጠጡትን በቃ የምበላው ምግብ ውስጥ ሹገር የሚባል ነገር የለም። በተቻለኝ አቅም እንጀራ በ2 ወር አንዴ ነው ብበላ እንኳን ማለት ነው። ገብቷችኋል? ስኳር አስወጡ። ስኳር ማለት የምትበሉት ወይ ቺፕስ ነገር የተጠባበሰ ፋስት ፉድ ምናምን ካርቦሃይድሬት ያላቸው ምግቦች ሩዝ፣ ፓስታ፣ ዳቦ ምናምን እነዚህ ነገሮች ገብተው ግሉኮሳችሁን
ላይ ነው የሚሰቅሉት። የደም ስኳራችሁን ላይ ይሰቅሉታል። የደም ስኳር ሲጨምር ደግሞ በልቶ ሰው ድካም ነው የሚሰማው። በልቶ ይደክመዋል ሰው። በልታችሁ ደክሟችሁ አያውቅም? ንገሩኝ እስኪ አንዳንዶቻችሁ። እዚህ ውስጥ አሁን ዶክተሮች ስላሉ ማወራው ነገር ምን እንደሆነ ይረዱኛል። ሰው ምግብ ከበላ ኢነርጂ ነው ሊያገኘው የሚገባው። አንዳንዴ ምግብ ሳበሉ እንደውም በጣም ኢነርጄቲክ ናቸው፣ በጣም ፓወር አላችሁ። ምግብ ስበሉ ደግሞ እንቅልፍ ይላችኋል። ብዙ ጊዜ አጋጥሟችሁ አያውቅም? በቃ እኮ የደም ስኳራችሁ እኮ ጣራ ነክቶ የበላችሁት ምግብ ወደ ጉልኮስ ነው የተቀየረው። ኢነርጂ ሳይሆን ገብቶ የደም ስኳራችሁን ጨምሮታል። እንቅልፍ ምግብ ስበላ እኔ ኢነርጂ ነው ላገኝ የሚገባው፣ እንደ ሞር ሀይል። ከበላችሁ ፕሮቲን ብሉ። አሁን ስለ ምግብ ደግሞ ነገ የምግብ ስፔሻሊስት ሆነ ይሉኛል። ፕሮቲን ብሉ። ለምሳሌ እንቁላል፣ አቮካዶ ምናምን እነዚህ ፋት፣ አሁን ሄልዚ ፋት የሚባሉት አሁን አቮካዶ ውስጥ አለ። ገብቷቸዋል። ችግር የለውም እሱ እንቁላል፣ ዶሮ፣ ስጋ ኢቨን ብትበሉ ስጋ አያወፍርም። ስጋ የደም ስኳራችሁን አይጨምርም። ስጋ ፕሮቲን ነው። ዳቦ ምናምን፣ ፓስታ፣ መኮረኒ ምናምን እነዚህ ምግቦች ካስወጣችሁ እንደዚህ ሶፍት ድሪንክ የሚባሉት ለስላሳ ምናምን፣ እኔ አሁን ለስላሳ አጠገቤ ደርሶ አያውቅም። ስንት ጊዜ በቃ ውሃ ትጠጣለህ፣ ተጠናቁ። ገብቷችኋል? እኔ አሁን የደም ስኳር የሚጨምር ምግብ ስለማልበላ ምግብ በልቼ ሞር እንደውም ኤነርጂ ነው ማገኝ። አይታችሁኝ ታውቃላችሁ ነው ወይ? እንቅልፍ ሳልተኛ ካልገባሁ በስተቀር። ስለዚህ አስቡበት። ከውሃ ውጪ ምንም አትጠጡ ጋይስ። መጠጥ አትጠጡ፣ ለስላሳ አትጠጡ። በቃ ናቹራል ውሃ የእውነት። ከዛ ጤናሽ ላይ ታየዋለች ለውጡ። ቦርጭ ይጠፋል። ሄሎ አንድ ነገር ጠይቅ፣ አንድ ወይ ሁለት ጥያቄ ካልከበደ ማለት ነው። ምንም ችግር የለም። ጥሩ መሆን እንዴት ነው የሚቻለው? በጣም ጥሩ ልጅ ነህ እና እንዴት ነው ጥሩ መሆን የሚቻለው? ይሄ ነው ጥያቄው። ጥሩ መሆን እንዴት ይቻላል ነው? አዎ። እሺ፣ ሁለተኛው ምንድን ነው? ሁለተኛው በምግብ ዙሪያ ስለሆነ ይለፈኝ። እሱን ኦልሬዲ መለስክልኝ። ስለ ስኳሩ ነው። ጣፋጭ ነገር በጣም ወዳለው ምግብ ቀኑ ሙሉ ባልበላ ችግር የለብኝም። የሆነ ሰዓት ላይ አንዴ ነው የምበላው። እሱንም የሆነ ምግብ ከመሰለኝ ነው። ሩዝ በቃ ቤቴ ውስጥ ሁላ ልጆቼ ሁላ ነው በቃ በፍቅር ነው የሚበሉት። ነጭ ሩዝ ካለ ሁላ በምንም ነገር ይበላል እኛ ቤት። ሩዝ በጣም ነው የምወደው። ፓስታ፣ መኮረኒ ምናምን። ኢትዮጵያዊ ነኝ ግን እንጀራ የሚጋግር ሚስትም ስለሌለኝ ያው አይጋገርም እኛ ቤት። ኦኬ። አሳለፍካት የተናገርኳትን ነገር። የቷን? የሚጋግር ሚስት ስለሌለኝ እንጀረኛ ቤት አይጋገርም ያልኩት። የሚጋግር ሚስት ስለሌለኝ ማለት አሌክስ፣ እግዚአብሔር ያክብር። የእውነት በጣም ነው ትመቸኝ። ሁሌ ማውራት ትፈልግ ነበር ከአንተ ጋር። እሺ አውሪ፣ ችግር የለውም። የተከበርክ ልጅ እንዳያሳስባችሁ። አሁን አንቺ አሁን ስለ ጣፋጩ ምናምን ያወራሽው ያው የአንቺ እንትን እኮ ነው። የአንቺ እኮ ነው። እሱ አልጎዳኝም። ኦኬ። ጥርሴም አልተበላሽ። አምገድ ጥሩ መሆን እንዴት ይቻላል ለሚለው እንግዲህ ጥሩ እሷን መልስልኝ። አዎ ጥሩ መሆን እንዴት ይቻላል? ምርጫ ነው። ጥሩ መሆን ስላቃተኝ ከበደኝ ብታይ። ይኸውልሽ አሁን ጥሩ መሆን ማለት ምርጫ ነው። በቃ ማለት አሁን መጥፎ በመሆን የምታገኙ ክፍያ የለም። እንደውም ሞር ሰላም ነው የምታገኙ። ጥሩ በመሆን የምታገኙ ሰላም አለ። ለመሸለም አይደለም። በቃ ጥሩ መሆነው እኔ ለሰላሜ ነው። በቃ እዛ ቦታ ላይ ከማንም አልጨቃጨቅበት፣ አልጋፋበት፣ ጸጸት የማይመጣበት እኔ ጋር ለምን እንዲያረኩ ማለበት በቃ ሰላም ነው። ከማንም ምንም ስለማልፈልግ መመርጠው የአይምሮ ነው ወይስ የምን ሰላም ነው የሚሰጥ? አሁን መጥፎም ብትሆን ጥሩም ብትሆን ከማንም ጋር እኮ አገናኘህም። ትኖራለህ ትኖሪያለሽ፣ ግን ሰላም የለሽም። ከማን ጋር ነው የምትጣላው? ላይ መጥፎ ስትሆን ወይም ጥሩ ስትሆን ጥሩ መሆን። እኔ አሁን ጥሩ ሰው አይደለሁም እና ጥሩ መሆን እንዴት ነው? በቃ አይዋነ ላይክ ኤክስፒሪየንስ መጥፎ ሰውን ነኝ ብለሽ ለምን አሰብሽ አንቺ? ብዙ መጥፎ ነገሮች ስለማድረግ
ለምሳሌ መነገር ይችላል? ያ ኦፍኮርስ ይቻላል። ሰው አናድዳለሁ፣ ነገር እፈልጋለሁ፣ እገላለሁ። መግደል ካለብኝም ልገልም እችላለሁ። በጣም ሩቅ ጥፋቶች አጠፋለሁ። ለምንድን ነው እንደዛ የምታደርጊው? ምን ለማግኘት ነው? ምንም አይደው ነው፣ በቃ ደስ ይለኛል። አይ የሆነ እኮ ታርጌት ይኖረዋል። አንድ ሰው ምንም ነገር ሲያደርግ የሆነ ውጤት ይፈልጋል አይደል? ለሚያደርገው ነገር አነስትሊ ውጤት ያለው ነገር ብዬ አስቤ አይደለም ማረገው። በቃ እኔን ያስደስተኛል። ስለሚያስደስተኝ አደርገዋለሁ። እንግዲህ እኔ ያው የመጥፎ መሆንን ደስታ አይቼው ስለማላቅ ግን ሰላም ግን ያለው እኔ ማስኪኙ እኔ አሁን የመጥፎን ፓርት ስለማቅ እንዴት ነው ጥሩ መሆን የሚቻለው ብዬ የመጣሁበት ብዙ ጊዜ እከታተልሃለሁ። ላይቭ ላይም ትናንት እንደውም ቪዲዮውን ሁላ ከፍቼው እንደዚህ ቁጭ ብዬ የሳኩኝ ነው የተኛሁት። ራሱ እንቅልፍ ይዞ የሄደው ጌም እየተጫወትክና የሆነ ደስ የሚል ነገር አለ ስለ ጥሩነት እንትን የምትለው እና እንዴት ነው እንደዚ አይነት ሰው መሆን የሚቻለው? በጣም ገርሞኝ። አንድ ምክንያት ልስጥሽ። ማለት ሁሉም ነገር ጊዜያዊ እንደሆነ ማሰብ ሰላም ይሰጠኛል። እኔ ለምሳሌ እንደ ኤክስፒሪየንስ ከጠቀመሽ አሁን እኔ ምሳሌ የምሰጣቸው ወረቀት ላይ ሁልጊዜ በየሳምንቱ ምጽፈው ነገር አለ ለራሴ። አንድ ሳምንት እንደቀረኝ አድርጌ ነው ምኖረው። ይህን ልምድ ብዙ ጊዜ ወሬ ይህን ማድረግ ከጀመርኩ እስክሪብቶና ወረቀት አውጥቼ አንድ ሳምንት ጊዜ ነው ያለ። ቅድሚያ ማድረግ የምትፈልገው ምንድን ነው? ለመሞት አንድ ሳምንት ነው የቀረ። ያችን ቁጭ አድርጌ ሳየው ቅድሚያ የሚያስፈልጋቸው ነገሮች በሙሉ ግልጥልጥ ብለው ይታዩኛል ማለት ነው። ምክንያቱም አሁን ከሰው ጋር መከራከር፣ ለሰው መልስ መስጠት፣ መሰዳደብ፣ ሸር ተንኮል ማድረግ፣ ለበደለኝ ሰው በቀል ለመመለስ ጊዜ አይኖረኛል። ገብቶሻል? ሰው ቅድሚያ የሚሰጣቸው ነገሮች ምንድን ናቸው? ቃል ሞት ነው፣ ጊዜ ያልቋል። ሰው የትኛው ነው ቅድሚያ የሚሰው? ምንድን ነው ሊያሳስበኝ የሚገባ? ብዙ ነገሮች የሚያሳስቡኝ ከሆነ ረጅም አሁን ክፉ የምንሆነው ረጅም እድሜ እንደምንኖር ስለምናስብ ነው። በነገራችን የእውነት በቃ በግልጽ ነገ እንደምትሞች ቢነገርሽ እመኚ፣ ይሄ አሁን የምታስቢ ሀሳብ በሙሉ ጥረሹ ነው የሚጠፋው። በቃ ምንድን ነው ቅድሚያ የሆነ ጥሩ ነገር ለማድረግ ነው የምታስቢ። ለምን እንዳልኩሽ ታውቂያለሽ? ይሄንን ሁላችንም ስንፈጠር አይምሯችን ንጹህ ነው። ገብቶሻል? ከህፃንነታችን ጥሩ ነን ስንፈጠር። ፈጣሪ በእጁ ሲሰራ በጣም ጥሩ አድርጎን ይሰራል። ስናድግ ነው የምንበላሸው። በምንኖርበት አካባቢ በገጠመን ነገር ወድቀን ስንነሳ፣ በፈተናዎቻችን ውስጥ ስናልፍ ሰው ይቀየራል በዛ ውስጥ እንጂ ግን ሁሉም ሰው ሲፈጠር በጣም መልካም ሆኖ ነው የተፈጠረው። ምክንያቱም ሰይጣን አልፈጠረንም መቼም። የክፋት አባት ሰይጣን ነው። ሰይጣን ፈጥሮን ቢሆን እንደዚህ መጥፎ ለሆንበት ሬዝን እናቀርባለን። የፈጠረን ፈጣሪ ስለሆነ፣ ፈጣሪ ደግሞ መልካም ስለሆነ መልካምነታችን የነበረ ነው። መሀል ላይ የተበላሸ ነው። በአስተዳደግ በኑሮ ወይ በሰዎች ምክንያት ነው የተበላሸ ነው። ያቺን የሚያስተካክልልን ነገር ምንድን ነው? ሞታችንን ማሰብ ነው። ያ ደግሞ ስንሞት ወደ ፈጣሪ እንደምንሄድ ስለምናስብ ያ ወደኋላ መልሶን መልካምነት ላይ ያስቀምጠናል ማለት ነው። መሞትሽን ብታስቢው ሞትን ስለሚረሳ ነው ሰው ክፉ የሚሆነው ብዬ ስለማስብ ነው እንጂ ክፉ ሆኖ የተፈጠረ አንድም ሰው ሰውን ደግሞ ሳይኔ ክፉ ነገር ሲያደርግ ክፋቱን ያደረገውን ነው እንጂ ያደረገውንና ሰውነቱን ነጥዬ ነው ማየት የምፈልገው። አሁን አንቺ ክፉ አደርጋለሁ አልሽኝ አይደል? ወይ ከምታደርጊው ክፋት የሰራሽው ተግባርሽን ነው ነጥዬ ክፉ ምለው እንጂ አንቺን አለም። አንቺማ የፈጣሪ ስሪት ነው። ልጠላሽ አልችልም። ግን እኔ አሁን ሁሌ ማጠፋ ሁሌ ክፉ ነገር ላይ አንተ ልገል አንተ ላይ በቃ ሁሌ ሰው ላይ መጥፎ ነገር የሚያስብ ሰው አጋጥሞ ያውቃል? ሊኖር ይችላል፣ ግን አጋጥሞኝ አያውቅም። ግን ሊኖር እንደሚችል እኔ አንዷ ነኝ እና እንደዛ አይነት ሰው ሆነ ወደ የሆነ ደግሞ እድሜ እየሄደ ሲሄድ ላይፍ እያየ ነገሮች እያስተማሩ ሲሄዱ ደግሞ ያንን ጥሩ ሰው መሆንን ትመኛለህ ከብዙ ጥፋቶች በኋላ ማለት ነው። ያንን ነገር ለማድረግ እንዴት ነው የምታስተካክለው? አንደኛ ወደ መንፈሳዊ ህይወትሽ መመለስ በጣም ጥሩ ነው። እሱ በጣም ምን ማለት ነው መንፈሳዊ ህይወት? መንፈሳዊ ህይወት ማለት አንቺ ምታሚ ሰው ሁሉ መንፈሳዊ ህይወት አለው እኮ ከፈጣሪው ጋር ያለው ኮኔክሽን አለ። ጋርዛሚን ላይክ ሃይማኖት ምናምን ነው
እሱ እንደ የመስመሩ ይለያያል። ግን ሁሉም መቼም በምንም አላምንም የሚሉ ሰዎች ይኖራሉ። ዓለም ላይ አውቃለሁ እኔ በምንም አላምንም ምናምን የሚሉ ሰዎች ይኖራሉ። ከዛ ውጭ ግን ሁሉም በየሃይማኖቱ ወይም በሚያምነው እምነት ግን ፈጣሪ ብሎ የሚከተለው መንገድ አለ አይደል? በዛ መንገድ ላይ ያ መንፈሳዊ ህይወት ላይ ሞር ጠንካራ መሆን ጥሩ ካለሽ መንፈሳዊ ህይወት ማለት ነው። ከዛ ባሻገር ግን ሊሞት የደረሰን ሰው ጠጋ ብለሽ ምንድነው ምኞት ብለሽ ብትጠይቂ እስካሁን ያደረጋቸውን መጥፎ ነገሮች በሙሉ ባያደርጋቸው ብሎ ይመኛል ሊያልፍ ሲል። ስለዚህ እኔ በየዕለት ተዕለት ይህንን ነገር ብታስቢ መልካም ነው ባይ። እኔ ስለጠየቅሽኝ ነው፣ ይህን ስለማስብ ነው ከሰው ጋር ማልጋፋው፣ ሰው ሲሰድበኝ መልስ ማልሰጠው፣ ክፉ ሊያደርጉብኝ ሲፈልጉ እንደ ፈሪ እሺ እኔ ፈሪ እናንተ ናችሁ ብዬ መሸሽ እንጂ አቅም ስለሌለኝ ምናምን እኮ ላይሆን ይችላል። ምናልባት አንቺ ቡጢ ብትሰነዝሪ እኮ ከዛ ሰው የተሻለ ቡጢ ልትሰነዝሪ እኮ ትችላለሽ። ግን ሁሉንም ይሁን ብለሽ የምታወው በምንድን ነው? ሟች ነኝ፣ ምን ያጣድፈኛል? ምን አከራከረኝ? እዛ ጋር ሀዲዩ ለርን ዳግን እንዴት ለመድከው? እንዴት ነው የምትማረው? እሱ how do you get to that point? ይሄ በቦክስ የሚመታኝን ሰው ታግሼ ለማለፍ እንዴት ነው የምለምደው? ምን መሰለሽ አሁን ፓወር ማለት ኃይል ብዬ ማምነው ማድረግ እየሻልሻለ ማድረግ ማለት ነው። አሁን የሆነ ሰው በጥፊ ቢልሽ የአንቺ ጥፊ እኮ ምናልባት ያንን ሰው ዱዳ ሊያደርገው እኮ ይችላል። ምናልባት ግን እየቻልሽ አለማድረግ በቃ አለማድረግ በቃ መተው። ፈጣሪ እኮ ያላጠፋን እኮ አቅም ስለሌለው አይደለም አይደል? ስለምንድን ነው እንጂ ቁጣው እኮ በራሱ አንድ ቀን እኮ አንድ ደቂቃ እንኳን ሊያቆየን አይችልም። ስለዚህ በዛ መንገድ ውስጥ ስኖር ያንን ጣዕም ስላየሁት ሰላሙን አሁን ብታምኝም ባታምኝም እኔ እንቅልፍ ስተኛ ጣ ብዬ ነው መተኛው። እግዚአብሔር ነው ልሽ ምንም ያስጨንቅ 4 እግሬ ሰቅዬ ነው ትለኝ። እኔ 4 እግሬ ሰቅዬ ነው ተኛው። ነገር የለ ለከሌ እንደዚህ ያለኝ ለከሌ እንዲህ ባልመለስኩለት ምናምን እዚህ ቲክቶክ ላይ እንኳን ሰጫዎች ስቄ ሳልፍ ከሰው ጋር ተቀያይሜ ምናምን መጥፎ ቃላት ተለዋውጬ ምናምን መጥፎ እንኳን ቢናገሩኝ ሰምቼ እንዳልሰማ ምናምን ቀልጄበት አልፋለሁ ምናምን እንጂ ነገርን ይዤው አልቆይም። ለምን ካልሽ ሁሉ ጊዜ መጽፋት ያቺኩ ሟች ና በቃ አለቀ። ምን ያከራክራል? ሁሉም ነገር ተራ ነው። እኔ ብዙ ነገር ባለፈው ሳምንት የልደት ቀን ስለነበረ ጠይቁኝ የምፈልጉት መልሳለሁ ብዬ አስለፍልፈው ነበር እና መጥቼ ነበረ። ውሻ አረከኝ እንጂ እኮ ነበርኩ የዛን ቀን ነው ያ እና በጣም ብዙ ነገር ውስጥ አልፍ ያለው እና ስልሽ ያም ስለሆነ አሚን ቀድሞ መጠየቅ የነበረባቸው አክቹዋሊ የሚገባቸው እኔንም እንትን ብለህ ሳይሆን የሚገባቸው ደግሞ ቅድሚያ መሰጠት የነበረባቸው ልጆች የሆነ ሪስፔክት ንግግርህ ምናምን በጣም አሜዚንግ ስለሆነ ነው በእንደዚህ አይነት ጥያቄ የመጣሁብህ እንጂ ሰው ጋብለሽው መልሱ አርኪ ሊሆን ይችላል። ግን ጥሩን ብትመርጪ ምክንያቱም መጥፎ ባደረግን ቁጥር ለሴጣን ምግብ ነው የምንሆነው። ያ ደግሞ ውጤቱ ምንም የሚያመጣልን ነገር አለ ብዬ አላስብም። ምንም ውጤት የለውም። መመኝ መጨረሻ ሁላችንም አፈር ውስጥ ነው የምንሆነው። አሁን እኔ እንዲህ እንዳወራው ከአንቺ ጋር አልቀጥልም። ሜቢ ነገ ስንሞት እኮ አሚን ከሞትም በኋላ ታዲያ እሱ እንጂ የሚያየንኛ ና ከሞትኩ በኋላ ምን አግባኝ? ፍሪጅ ውስጥ ነው ምረጋና መቃረብ ወይ ደግሞ የሆነ አፈር ውስጥ ነው የምቀበረው? ምን አግባኝ? ከዛ ከኖርኩ አይቀርም እንዴት ሆን መኖር አለብኝ? እሱ ነው ፋንታስቲክ በቃ ሆነ። ዳስ ዋይ በዚህ ጥያቄ መጣው ሃው ዱ ዩ ቢ ላይክ ጥሩ ሰው መሆን እንዴት እንደሚቻል ብዬ መጣሁበት ምክንያት በዛ ነው። አንድ ጥያቄ ልጠይቅሽ። ማለት ጠይቀኝ። አሁን ስንሞት ተነስተን ሰዎች ስለኛ የሚሉትን ነገር የማየት እድል ቢሰጠን አንዳንድ ጊዜ አይተሽ አታውቂም? በጣም የሚወደዱ ሰዎች አርቲስቶች ሊሆን ይችላል፣ በሰው ብቻ የሚወደዱ ሰዎች ሲሞቱ ምን አለ ይህንን ፍቅር አንድ የተነስተው ባዩት ምናምን የተባለላቸው ሰዎች አይተሽ አታውቂም? ማለት የኛ ህዝብ ከሞትክ በኋላ ነው ሁሌ የሚያለቅስልህ። ጥሩ ሆንክ መጥፎ። አሁን አንቺ ከሞትሽ በኋላ ሰዎች ስለ አንቺ ምን እንዲያስቡ ነው የምትፈልጊው? ምን አገባኝ? እሱማ አያገባሽም እኮ። ግን ቢያስቡ የሚመች ቢሆን ለምሳሌ አሁን በመጥፎ ቢያነሱሽ ምንም እኮ አንቺ ህይወት ላይ የሚፈጥረው ነገር የለም። ግን አትሊስት በህይወት በሰው ልብ ውስጥ
ጥሩ አሻራ አኖረሽ ከሞትሽ በኋላ እንኳን መልካም ነገር የሚነገርልሽ ሰው መሆን የምትፈልጊ ከሆነ አሁን ነው ጥሩ የምትሰሪ። አይ እኔ ግዳይ ሰጠኝም ከፈለገ ባናቱ ይተከል ማንም ሰው ካልሽ መጥፎ ሰርተሽ ብታልፊ ያው በመጥፎ የተነሳሽ ትኖሪያለሽ። እንትኑ ነው ፖይንቱ፣ የአንቺ ምርጫ ነው አሌክስ። ለዛ እኮ ነው በቃ ጥሩነት እንዴት ነው ጥሩ ሰው ልጅ ጥሩ የሚሆነው እንዴት ነው ብዬ መጥቼ ጥያቄ ላቀርብበት የቻልኩት ምክንያት እኮ ይሄ እኮ ነው። ድሮ አሁን ቅድም እንዳልከው ነው እኔ ምን አገባኝ ማንም ሰው ባናቱ ቢታከል ምል አይነት ሰው ነኝ። እና አሁን ደግሞ ጥሩ መሆን እንዴት ነው የሚቻለው? በቃ ሰው ልጅ የዚህን ያህል ሰውን ይረዳል በሚለው ከአንተ ንግግሮች ውስጥ ወጥቼ ጥያቄ እየጠየቅኩ ነው። እና ልታስተምረኝ ከቻልክ ልማርበት፣ ካልቻልክ ደግሞ እንደ ድሮዬ ባናት ተከል ብዬ ልኖርበት ነው። እሱ አንቺ ምርጫ ነው። እኔ ልቀይርሽ አልችልም። የኔ እናት ሁለት ምርጫ ነው። ሰው ልጅ ሰውን ይቀይራል ታውቃለህ። ኖ ኖ ኖ ሰው ይኸውልሽ፣ ሰው ልጅ ሳይሆን ሰው የሚቀይር አክቹዋሊ ሰው የሚቀየረው ስለፈለገ ብቻ ነው ማለት ሰው ካልፈለገ አይቀየርም። አሁን አንቺ እንደው የፈለገ ነገር እዚህ ጋር ምናልባት በእውቀት እኮ ከኔ ልትበልጪ ትችላለሽ። ገብቶሻል? ሰው የፈለገ ነገር ቢፈስ ፍላጎት ከሌለው ሊቀየር አይችልም። ምክንያቱም ምርጫ ጉዳይ ነው። ፈጣሪ እንኳን ምርጫ ነው የሰጠን እኮ ለሰዎች አይደል? እኔ ምረጪ ነው ለጥያቄ ማስተማር ግን መማር ደግሞ አለማወቅና ማወቅ ደግሞ አለ እኮ ታውቃለህ አይደል? አንዳንድ ሰው ባለማወቅ ክፉ ሊሆን ይችላል። አንዳንድ ሰው ደግሞ በማወቅ አውቆ የሚያጠፋ ሰው አለ። ሰው ባለማወቅ እኔ ክፉ ሆኜ ሊሆን ይችላለሁ። ሰው መማር ፈልጌ አሁን የአንተ ንግግሮች በቃ ጥሩ እንትን አይምሮ ስፈጥረው እስቲ ልቀየር ብዬ ብመጣ አንተ ጋር ምን አይነት መልስ ነው መሰጠኝ? እኔ ይኸው በቃ መለስኩኝ እኮ በጣም ጥሩ ሰው ለመሆን ማች መሆንሽን አስቢ። ከመጥፎ ነገር ምንም አይገኝም። በተሻለሽ መጠን ደግ አድርጎ መኖር፣ መልካምነት ጥሩ ነው። ክፉ መሆን አሁን ኩሷ ቤቢ አሁን የምራችሁን ነው። አሁን አብዛኞቻችሁ ሲሪየስ ሊታሰቡ ትችላላችሁ። እኔ ማስበው አሁን እሷ በእሷ ጥያቄ ውስጥ ብዙ እዚህ ውስጥ የሚማር ሰው አለ። ገብቷቸዋል በሚነሱት ሀሳቦች እንጂ እሷ እኮ ሜቢ እውነቷንም ላይሆን ይችላል። ማሴጅ እያነበብክ ብቻ ባልሆነ እኔ አላይም እንደሱ ቴክስ ሜቢ አሁን ብዙ ሰዎች የሚያስቡ ስላሉ ነው። አሁን በቃ ከምድራቸው ሲሪየስ ምን አገባኝ እንዴ? ሁላችንም የየራሳችንም እውነት ከሆነ ነው የሆነ ሰው እኔ አሁን ኤግዛክትሊ ነው የምልህ እዮሃ ሚዲያ በጣም ነው የሚመቸኝ በህይወቴ ማለት ነው። እሸቱ መሰለኝ ስሙ። እሱ በጣም ነው የሚመቸኝ። በቃ እነሱ የሚያቀርቧቸው ከዛ ደግሞ ቲክታክ ላይ መጥቼ የአንተ ንግግሮችህ በጣም ነው የሚመቹኝ። ከዛ ደግሞ ከሰዎች ጋር ያለ ኮንቨርሴሽን፣ ከዛ ደግሞ ጌም ላይም ገብተህ ደግሞ ጌመኛም ስትሆን ትላንትና በእውነት ከፍቻው እንቅልፍ ይዞኛል። ለጓደኛ የነገርኳት አንቺ ይሄ ልጅ ግን የምሩን ነው የምሩን ነው ግን እስክል ድረስ ማለት ነው የምሩን ነው እንደዚህ በቃ አሌክስ እሱ ነው ምናምን ነገር አለችኝ እና ስቄ ያለኩት ማለት ነው። ለዛ ሁል ጊዜ ቻንስ ፈልግ ነበር። ከዚህ በፊትም 2-3 ደጋግሜ ነገሮች ላይ ሁሉንም ሰው ነው ማከብ እንትን ብዬ ነበረ። ላይክ ክፉ መሆንም ጥሩ መሆንም ይቻላል። ኦፍኮርስ ይቻላል። ያ የምርጫ ጉዳይ። ጥሩ መሆን በጣም ከባድ ነው። ክፉ መሆን ግን በጣም ቀላል ነው። እኔ ክፉ ሰው ነኝ እንዳልኩ እንዴት አድርጌ ጥሩ ሰው መሆን እችላለሁ? ጥሩነት ማለት ምንድን ነው አላር? በጥሩነት ውስጥ ይሄ መስጠት ማድረግ ምናምን አይደለም እኮ። ከንግግራችን ጀምሮ እኮ ጥሩነትን አለ እኮ ራይት። እሱን የሚያስተምረኝ ሰው ፈልጋለሁ። እኔ በራሴ እኔ ራሴ ነው ስለ ራሴ ነው እና ያው አሁን እኮ በአንድ ቀን እኮ አይደለም፣ በአንድ ቀን ለውጥ አታመጭም ማለት። ለምሳሌ እንደዚህ ማሰብ በራሱ በነገራችን ላይ አንድ እርምጃ ነው ብዬ ነው ያስብ። ጎበዝሽ ማለት አሁን አንዳንድ ሰው እንዲህ እኮ ላይ ያስብ ይችላል። እንዴት ጥሩ መሆን እንዴት ይቻላል ብሎ መጠየቅ መጀመር ማለት በሆነ መንገድ ለመመለስ የሆነ እርምጃ ነው ብዬ አስባለሁ። እና አሁን እንዲህ አሰብሽ ማለት በጣም አሪፍ ነው።
አሁን ኔክስት ደግሞ ምን ማድረግ ትጀምሪያለሽ? ኦኬ ጥሩ ማስበው ወይም ታጋሽ መሆኑ ሰዎች ሲሰድቡኝ መመርቃቸው ገብቶሻል። ሲጠሉኝ ልወዳቸው የምችለው እንዴት ነው ወደሚለው መስመር ትመጫለሽ። ከዛ ቀስ እያልሽ አንድ በአንድ ነው እንጂ አሁን ዛሬ በዛሬ ምክንያቱም እንደዛ ስትኖሪበት ረጅም ጊዜ ስታስቢ የነበረ ነገር ከነበር በአንድ ጀንበር ለውጥ አታመጭ። ምክንያቱም በአንድ ጀንበር ሁላችንም እዚህ አልደረስም ስናድግ። ግን እንዲህ መጠየቅ በራሱ ትልቅ አይምሮ ነው ወይም ትልቅ ሀሳብ ነው። ይህን አፕሪሼት አደርጋለሁ። ከዛ ባለፈ ግን እኔ ያልኩሽ ነገር ሞር እሱ ወደ እሱ ብትጠጊ ጥሩ ማች መሆንሽን ማሰብ። ሁለተኛ ነገር ጠላቶችሽን መውደድ በጣም ጥቅም አለው። እውነቱን ለመናገር የዚህን ዓለም ሕግ መረዳት ነው እሱ ብዬ ማስበው። ጠላቶችሽ ናቸው ክፉ የሚያደርጉሽ ሰዎች ናቸው አንቺን የሚጠቅሙሽ። እኔን አሁን እዚህ ያደረሰ ማን ነው ካልሽኝ እኔ የሚወዱኝ አይደሉም። የሚወዱኝ እያሞላቀቁኝ ትለያል የኔ አባት ምናምን እያሉ እነሱ አይጠቅሙኝ። የሚጠቅሙኝ እኔን ለመጣል በደንብ ሸር ምናምን የሚሸርቡልኝ ሰዎች፣ የሚገፉኝ እንደ ወድቀ በጣም ተግተው የሚጸልዩ ሰዎች፣ እነሱ በተጉ ቁጥር ፈጣሪ ሁሌ ከኔ ጎን ይቆማል። ይሄ ህግ። ስለዚህ ቀስ እያልሽ ወደ መንፈሳዊ ህይወትሽም ጠጋ ብትይ ጥሩ ነው። የምትከተይው እምነት ምን እንደሆነ ባሱ ችግር የለም፣ ግን እሱም በራሱ ጥሩ ነው። ግን ይሄ ጅማሮ ነው። ነገ ከነገ ወዲያ ደግሞ ቀስ እያልሽ ወደ መስመሩ ትመጫለሽ። እሺ፣ ቢግ ሪስፔክት ቴንክ ዩ ሶ ማች። ሌላ ቀን ደግሞ ሳገኝ እናወራለን ከዚህ በላይ። እግዚአብሔር አክብርህ። የአንተን ትዕግስት ለሁላችንም ይስጠን። አሜን አሜን። እግዚአብሔር ይባርክህ። እግዚአብሔር ክብር ያርግህ። ቴንክ ዩ ሶ ማች። አመሰግናለሁ። ባይ ጋይስ። እንዲህ ነው እንዲህ የምታስተናግዱት? አልገባኝም። አሁን ለምሳሌ ሰው ጥሩ መሆን ፈልጋለሁ አለ። የማበረታታት እኮ ነው። ሰው መጥፎ ሲሆንም አማረን፣ ጥሩ ለመሆንም ሲሞክር አማረን። ትክክል እኮ ነው። አሁን ፈጣሪ እንዴት ነው የሚያስተናግደን? እኔና እናንተ ቆሽሸንም ብንሄድ፣ ኃጢአትን ብንሰራ፣ መጥፎን ብናደርግ ከነስተታችን ነው የሚቀበልን ታግዞ ማለት ነው። ይህ አሁን ቆሽሸሻል፣ እንደዚህ ትናንት እንደዚህ አድርገሽ ነው ሁለተኛ አጠገቤ እንዳደርሽ አይልሽም። አብዛኞቻችሁ ጽድት ያለ አመለካከት ያለውን ሰው ነው ማቅረብ የምፈልጉት። እውነቴን እኮ አሁን እሷ ስማርት ሆና ብትመጣ በእርግጠኝነት ዋው ትለያለሽ ምናምን ነው የምትሏት በእርግጠኝነት። እንደሱ አይነቱን ሰው አይደለም ግን ማቅረብ ሞር። እንደውም እኔ እንደዚህ አይነት ሰዎች ናቸው ሞር ልቤን የሚገዙት ማለት ነው ለመቅረብ። ለምን መሰላችሁ? በቃ እገዛ የሚያስፈልገው ወይም እንደው የእናንተ እገዛ እንኳን ካስፈልገው የሚያስፈልገው እንደዚህ አይነት ሰው ነው። ስማርት የሆነውን ሰው ምን ዋውልን ብትሉት ምን ያመጣል? ምን ጥቅም አለ? ሰው እናንተ ማቅረብ፣ ሞር ማበረታታት፣ መውደድ፣ ፍቅር መስጠት፣ አይዞ አይዞሽ ማለት ያለባችሁ ሞር እንደውም በቃ መጥፎ ሀሳብ ውስጥ ነው ያለሁት የሚልን ሰው ገብቷችኋል? እብትሉት አላችሁ እኮ አለ። ብዙ ጊዜ በቃ ፈጣሪ እንደው ከ100 በጎች እንደው አንዷ ቢጠፋ 99ኙን ዝም ብሎ አንዱን ሊፈልግ ይሄዳል ትላላችሁ። ኦፍኮርስ አዎ። እና እናንተ ታዲያ በህይወታችሁ ያንን ማድረግ ለምን ነው የሚከብዳችሁ? ሰው ሲሳሳት፣ ሲያጠፋ፣ ስህተት ሲሰራ ወይ በክፉ መንገድ ላይ ሲሆን ለምንድን ነው የማትፈልጉት? ለምንድን ነው የማታቀርቡት? ቆሽሿል ብላችሁ አውልቃችሁ ልብስ ነው አውልቃችሁ ልብሳችሁ ቆሽ ወጣችሁ ታጥቡታላችሁ። ገላችሁ ቢቆሽሻውን ከዚህ ቢቆሽሽ ቆርጣችሁ ነው የምትጥሉት? ታጥቡታላችሁ እንጂ። ይሄንን ማሰብ አለብን። ዋይዝ መሆን አለብን። ነገሮችን በጣም ተረጋግተን መሬት ይዘን ነው ማሰብ ያለብን። ገብቷችኋል? እና በአጋጣሚ አስወጣኝ። እንዴት እንደሆነ አላውቅም። አሁን ድጋሚ ፈልግ አግኝቼህ አይዶን ነው ሊሆን ይችላል። ስለ ደግነት ምናምን ስታወሩ ነበር እና ቶፒኩ አልገባኝም። ዝም ብዬ ሳልፍ ነው ድንገት ያየው እና በጣም ደስ ብሎኝ ነው እንትን ያልኩት። ሜቢ በምን ጉዳይ ሀሳብ እኮ ስለዚህ ሀሳብ ተቀይሮ እንደሆነ አላውቅም። ቅድም ነበረ ግን እንትኑ ራሱ ጠፋኝ። አሁን ቅድም ያወራችሁበት ከታች ሆና ኦኬ። በምን ጉዳይ ላይ ሀሳብ ልስጣውን? ሜቢ አግኝቼ ሀሳብ ከሆነ ምሰጠን እናርብ ነገር ካለ ነገርን። አሁን እሷ የራሷን ሀሳብ ነው ቅድም የነገረችው። እሷ እንኳን
ደግሞ አንተ የምትለን ነገር ካለ ነገር ምን ማለት ነው? ኦኬ እኔ እንኳን ያው እንትን ማለት የምፈልገው ምንድን ነው ቅድም ደግነት ምንድን ነው ስትል ነበር ልጅቷ ራሱ ደግሞ እንፈልጋለሁ ደግነትስ ምንድን ነው ብላ ስትጠይቅ ነበር። እኔ ደግነት ያው ደግነት የሚባለው ከሰዎች ጋር ነው መቼም ከፈጣሪም ጋር ደግነት አለ በዙሪያችን ካሉ ከሰዎች ጋር ኢቭን ከፍጥረት ጋር ከእንስሶች ጋር ሊሆን ይችላል ኢቭን ከአትክልቶች ጋር ሊሆን ይችላል ከሚያድጉ ነገሮች ጋር ሊሆን ይችላል እና ደግነት ብዙ መልክ አለው እና ዞሮ ዞሮ ደግነት ምንድን ነው ለሰዎች አልፈን ማድረግ በጣም ሃይ ሌቭሉ ነው። ከራስህ አልፈ ሰዎች ላይ ከመድረስ አልፈ ለሰዎች ማድረግ እሱ ከፍታው ነው። እኔ ግን ቢያንስ ሰዎች ላይ አለመድረስ ራሱ ለሰዎች ሰላም መሆን ሰዎችን ሰላም የማንነሳ መሆናችን በራሱ ደግነት ነው ብዬ ነው የማስበው። አንዳንድ ሰዎች ምናልባት በዙሪያችን ታዝበን ሊሆን ይችላል ቢጠፉ ደስ የሚሉን ሰዎች አሉ፣ ቢሞቱ ደስ የሚሉን ሰዎች አሉ። አንድ የሆነ ቦታ ላይ ምድርም ሰማይም እፎ የምትለው ሰው አለ አሉ ሲሞት ማለት ነው። ማለት ምድር ራሷ ጨንቋት እዛ ላይዋ ላይ ሲመላለስ ሰውየው ሰማይ እየጠለለችው ራሱ እንደው ይሄን ሰውዬ መቼ ነው የምናርፈው የሚባል ሰው እኮ አለ። በጣም የሚገርም ነገር የሚገላገሉ ምድርና ሰማይ ሰዎች እኮ አይደሉም ምድርና ሰማይ ራሱ የሚገላገሉበት ሰው አለና እንደዚህ አይነት ሰው ከመሆን መራቅ በራሱ ትልቅ ደግነት ነው ብዬ አስባለሁ። እና ደግነት ከዚህ ይጀምራል። ሰዎች ላይ አንድረስ፣ የራሳችንን ኑሮ እንኑር። ሰዎች ላይ ከቻልን በጥሩ እንድረስ። አንዳንድ ሰዎች እንደሚያደርጉት ቅድም ወደ ከፍታው ማለት ነው ከራስ አልፈህ ተርፈህ ለሰዎች የምታደርገው ነገር ከቻል እሱን እናድርግ። ቢያንስ እሱን ካልቻልን ግን ሰዎችን የማንኮሰኩስ ሰዎችን የማንቀፍ ወይ ሰውዬ መጣ እንዴ የማንባል ማለት ሰዎች ደፍረው ላይናገሩ ይችላሉ በብዙ ምክንያት አቅም አንሷቸው ያንን ሰው ላይናገሩት ያንን ሰው ላያስቆሙት ይችላሉ። ግን ውስጣቸው እያለ የማይወደው ሰው አለ። ያ ምንድነው? እሱ ለሰዎች የሚያበረክተው ወይም ደግሞ የሚያደርሰው ተጽዕኖ ነው ሰዎች እንደዚህ በጣም እንዲጠሉት የሚያደርገው እና እንደዚህ አይነት ሰው ከመሆን ራሳችንን እንቆጥብ። ይሄ በጣም የታችኛው ሌቭል ነው እና ከሰዎች ላይ እጃችንን እናንሳ። መደብደብ ሊሆን ይችላል፣ መቀማት ሊሆን ይችላል፣ ማስለቀስ ሊሆን ይችላል። ኢቭን በአንደበታችን በጣም የሚኮሰኩስ ሰዎች አለን። ንግግራችን ደስ የማይል በቃ ሰዎችን የሚያደማ አይምሯቸውን እንትን የሚረብሽ ዲስተርብ የሚያደርግ ሰዎች አለና ከሰዎች ላይ እጃችንን ማንሳት ትልቅ ደግነት ነውና ከዚህ እንጀምር እላለሁ። ኦኬ ይሄ ደግነት የት ይገኛል ከተባለ በጣም የደግነት እሴቶች ሞልተውናል። እኛ ክርስትና በራሱ የደግነት መነሻ ነው፣ እሴት ነው። እስልምና ራሱ የደግነት መነሻ ነው። ባህሎቻችን የየራሳችን ባህሎች የደግነት እሴቶች ናቸው። ደግነትን ነው የሚያስተምሩት። እነሱ ነገሮች አያስፈልጉንም ብለን ከምንወረውራቸው እውነት ደግነት የምንፈልግ ከሆነ ወደዛ ጠጋ እንበልና እንለማመድ። አንተ እንዳልከው በአንድ ጀንበር ስለማይመጣ ማለት ነው። ስለዚህ ድሮ ወደ ነበርንበት ከተመለስን ድሮ ወደ ነበርንበት መጽሐፍ ቅዱስ፣ ድሮ ወደ ነበርንበት ቁርአን፣ ድሮ ወደ ነበርንበት በጣም መልካም የሆኑ ባህሎቻችን ከተመለስን ያ የተበላሸው ደግነታችን ወደ ቦታ ይመለሳል ብዬ አስባለሁ እና እቺን ለመግለጽ ነው። ቴንክ ዩ። አያችኋል አሁን ነገር አገኘን ከመስማት ጥሩ ፖይንት ነው ያነሳው። የሆነ ሰው ከዚህ ውስጥ የሆነች ነገር ይወስዳል። 1700 ሰው አለ። አንድ ሰው ከተማረ ከዚህ ነገር ቢንጎ ዝም ብለን ብናሳልፈው ጊዜያችንን እንችላለን። ይሄ ነገር ነው። ጤና ይስጥልኝ። እኛ አራተኛ ጊዜ ነው። ሰላም ነው።
አንድ ጊዜም ቢሆን አልገባውም ያለኝ ያለ አንቺ ለአራተኛ ጊዜ እየገባሽ ነው። ኧረ አንቺ አትበለኝ እናት ሆናለሁ እንዴ? ትልቅ ሰው ነኝ። እስቲ ግባና ይው ቪዲዮ እንዴ። በቪዲዮ ወጥቼ አስደነግጣለሁ እንዴ? እንደዚህማ አትበለኝ። እሺ እናት እሺ። ኧረ አላወኩም። ይቅርታ። እኔ ቤተሰቦች ጊፍት እንድሰጡኝ ነው። እሺ አሌክስ፣ እንዴት መንበር ሆኖ ትላለህ? እንዴት ሆኜ መንበር ልሆኑ? በእናትህ እያመለጠኝ አንዳንዴ። እዛ ሳጥን ውስጥ ውሰጂ። እሺ ጊፍት ይኸው ስጠኝ። እሺ ስጠኝ፣ አንተ ስጠኝ። ሰላም ነው። እንኳን አደረሰ። እንደዛ ልክ አይደለም። አሁን ከታች ሌሎቹ እንደዛ እያልኩማ ጊፍት የመስጫ ሰዓት አይደለም አሁን። እሺ አይ ቤተሰቦች እንድሰጡኝ ነው እንጂ አንተ አይደለም። ቤተሰቦች ስጡኝና እኔ መንበር ሆናለሁ። ከታች በጣም ብዙ ቀዶ ጥገና የሚያስፈልጋቸው ብዙ ሰዎች አሉ። እሺ እንደ እኔም እናታችሁ ነው። ልመርቅና እወጣለሁ። እሺ ችግር የለም። እና እግዚአብሔር እንግዲህ በየሄድክበት በየረገጥክበት እመቤቴ ድንግሏ ትጠብቅ። እግዚአብሔር አምላክ ጠብቅ። ለምታደርገው ሁሉ እኔ በጣም ነው እኔ እንጃ በጣም ነው የምወድ። ልጄ ልበል። እግዚአብሔር አምላክ እመቤቴ በየረገጥክበት ትጠብቅ። ጥላ ከለላት ሆነ ሞገስ ሆነ የሰው መውደድ ትስጥህ እናቴ። እውነት እኔ በጣም ነው በቃ ምን ብዬ ልንገር። ሰውን አክባሪ ነው። ጊዜ ሰጥተ ጊዜን ሰውተ እህቶችን ልጆችን የምታደርገውን እገዛ በየረገጥክበት ያስኮ የጨበጥኮ በረከት ታርግ። በረገጥክበት ለምለም ቤቴ በኪነ ጥበቧ ትጠብቅ። በዘርፋፋ ቀምሷ ትጠብቅ። ይሄንን ልል ነው። በተረፈ ደግሞ እንኳን አደረሰ። ዋዜማ ነው ጥምቀት። በቃ አሁን መንበር ሆናለሁ። የሆነ ነገር ሰጥቶኛልን ገብቼ አመሰግናለሁ። ቤተሰቦችን አመሰግናለሁ። እሺ ልጄ አሌክስዬ። እሺ ያው የማዳም ቅመም ስለሆንኩ አንዳንድ ጊዜ እያመለጠኝ የአንተ ፕሮግራም እየተናደልኩ ስለሆነ ነው። እሺ ለዛ ነው የገባው። ምንም ችግር በቃ መንበር ሆናለሁ። አሁን ገብቼ እንትኑን ልብ ቅርጿን ነክቼ ነው ለምልኮ እዚህ ፊልም አድርገዋለሁ። እሺ አመሰግናለሁ። እሺ ወዳለሁ፣ አከብረሃለሁ። እሺ ልጅ አመሰግናለሁ። እሺ ቻው። እኔ ድንገት የሚመጡ ምርቃቶች ግን እያጥለቀለቁኝ ነው ጓዶች። አሜን ብለናል። አሜን ማለት ይሁን፣ ይደረግ፣ ይፈጸም ማለት ነው። ቀላል ነገር እንዳይመስሏችሁ ጓዶች። ይሄ እናንተ ምርቃት ህይወቴ ላይ ምን እያደረገ እንደሆነ እኔና እግዚአብሔር ነው የምናውቀው ጓዶች። ከምታስቡት በላይ አይነገርም፣ ግን በቃ ከምታስቡት በላይ በጣም ብዙ ነገር ነው እያጥለቀለቀኝ ያለው እና ምርቃታችሁ ከልብ ስለሆነ ነው እየደረሰ ያለው ከልብ። አሁን ደግሞ ይሄ ሁሉ ደግሞ ምርቃት ደግሞ ይደርሳል፣ ወደፊት ይቀጥላል። እሺ ችግር የለውም። ሜምበር ለመሆኛ ካስፈለጋችሁ እኔ ራሴ ሳጥን አስቀምጣለሁ። ሳጥን ውስጥ እየገባችሁ ፎቶስዳችሁ በኋላ ማስቀምጣለሁ። ችግር የለም፣ እንዳያሳስባችሁ። እሺ እኛ ጤና ብቻ እንዳያሳስባችሁ። ሰላም ነው። እንኳን ደህና መጣሽ። አስታውሽኝ እስቲ፣ ብዙ ሰው ይመጣል። ከባለቤቴ ጋር ተጣልተን ይማግጡብኛል። አሁን ጥሎ ሄደ። ባለቤት ባዶ ቤት ትሆን ምናምን ያልኩ ልጅ ነኝ። እሺ እንደዚህ ሰምተናል አይደለ ጋይስ? እሺ አዎ ተባበሯት ምናምን ብላቸው እንኳን ብዙ ሰው አይዞሽ ብሎኛል። ምናምን አናገሩሽ? አዎ እሺ ምን እግር ጣለሽ አሁን? እና ከሱ ጋር ተመለሽ ብላ የነበረ ከሱ ጋር ይኸው ምንም ነገር አዲስ ነገር የለም። ልጆችን ማረዳ ምንም ብሎኛል። እኔም ሁለት ሰዎች አግዘውኛል። በርግጥ ተመልሶም ከዚህ በኋላ ሰላም እንደማይሰጠኝ አውቄያለሁ። ከአንተ ምክር ገብቶኛል። ሁሉ ነገር እየሰራው ልጆችን ማሳደግ ነው የምንፈልግ፣ እሱም መተው ነው የምንፈልግ እና አንዳንድ ሰዎች ደግሞ እንረዳሽ ነበረ ማስረጃ እንጂ ምናምን ያሉ ሰዎች አሉ። ለእነሱም ለማብራራት ነው የገባሁት። አብራላቸው። አሁን ሌሎችም ሊረዱሽ ይችላል። እሺ እንረዳሽ ነበር ከሱ ጋር ላለመሆንሽ ምን ማስረጃ አለሽ ላሉ ሰዎች
ከፈለጉ ስልካቸውን እሰጣቸዋለሁ በውስጥ አውሬ ማለት ነው። እሺ በቃ ችግር የለም። አሁን አንቺ ስራ መስራት ነው። ስራ የምትሰሪ ሚዩት አርጊስ። ይሰማል? ድምፅ አለ ከጀርባሽ፣ ድምፅ አለ ይሰማል? አሁን ስራ መስራት ነው፣ ስራ የምታገኝበት። እኔ ሰው ገንዘብ ቢረዱሽ አሁን ቢያግዙሽ ምናምን የአንድ ቀን 2 ቀን ነው፣ ከዛ ይዘል። እኔ በቋሚነት እንድትለወጪ ነው። ጠንካራ ሆነሽ ስራ የምታገኝበትን ስራ እየሰራሽ ቀስ በቀስ ልጆችሽን እያሳደግሽ ከዛ ስራሽ እየጎለበተ እያደግሽ ምንም አሁን መስራት የምትፈልጊውን ነገር ንግድ የሚሆን ምናምን አስቢና ፕላን አድርገሽ አሁን እንደዚህ ላደርግ አስቤያለሁ እንዲያግዙኝ እንኳን ብትይ ብዙ የሚያግዝ ሰው ይኖራል። አቅደሽ ገብቶሻል። ከዛ ስራ እየሰራሽ ልጆችሽን ማሳደግ ነገ በጣም ጎበዝ ትሆኛለሽ። ከዛ ገንዘብ አቅምሽ ከፍ እያለ ሲመጣ ሞግዚት ትቀጥሪላቸውና ለልጆችሽ ላጥ ብለሽ እየሄድሽ ስራሽን እየሰራሽ በነፃነት እንዲህ ነው የሚታደገው። ቀስ በቀስ ነው የምትነሺው። ገብቶሻል። ክንፍሽ በደንብ እስኪያቆጠቁጥና መብረር እስከምትች ድረስ ከፍ ብለሽ ዝቅ ብለሽ መስራት ያለብሽን ነገር ሁሉ ስሪ። አሁን ገንዘብ ምናምን ቢረዱሽ ሰዎች አንድ ቀን ወይ ቤት ኪራይ ቢሸፍኑልሽ ምናምን እሱ እዛው ነው ሙቀት ላይ ነው የሚጥልሽ። እኔ ግን በራሴ እንዲተነስቼ በቋሚነት አሸንፋለሁ የሚለው ላይ እዛ ላይ ብታነጣጥር ይጥሩ። እንዲህ ለመስራት አስቤያለሁ እንዲህ ቢሆንልኝ እንኳን ብትይ ሰዎች ኦኬ እቺ ልጅ ለመስራት አስባለች እንዲህ ብንረዳት ብለው ያስባሉ። ገብቶሻል። ስለዚህ ሁለተኛ ወደ እሱ እንዳትመለሽ። ቀጥለጥ ብለሽ ከዚህ በኋላ ወገብሽን አሰሽ እቅድ አውጪ። ምን መስራት እንዳለብሽ፣ እንዲህ መስራት እንዳለብሽ። ከዛ ይስተካከላል ሁሉ ነገር። እሺ እሺ አሌክስ ያመሰግናል። እኔ ምን ነው ያሰብኩ መስራት ነው የምፈልግ። በቃ ፎሎ አድርጓት ጋይስ እና አግዟት። እሺ በውስጥ መስመር አይዞሽም ማለት አንድ ነገር ነው ቤተሰብ። እሺ ያወሩሻል። በጣም ብዙ ጥሩ ሰዎች አሉ። እሺ እዚህ ውስጥ እሺ ሰምተሽኛል አይደል? ሄሎ ሄሎ አሌክስ ሜምበሩ እምቢ አለኝ። እሺ ኮይን ላስቀምጥላችሁ ከላይ በርቺ። እሺ ኔትወርኩ አይሰራም። እምቢ አለኝ እኮ ብዙ ታብ ላደረገ ነው የሚሰጠው። ብዙ ታብ ላደረገ እኮ ሰው ነው የሚሰጠው። ከላይ ብዙ ታብ ካላረጋችሁ አይሰጣችሁ። እሺ ያገዛችሁ ሰዎች ደግሞ እግዚአብሔር ያግዛችሁ። በቃ ፈጣሪ ይሙላላችሁ ህይወታችሁን። እሺ እሺ ታችሁን በስራ ላይ በተለያየ አይነት ሁኔታ ውስጥ ሆናችሁን የተከታተላችሁ የነበረው ብዙ እንደተማራችሁ አስባለሁ። እና በምክንያት ነው ፈጣሪ የሚያስተምረው። እና እዚህ ቁጭ ብላችሁ ኤቭሪዴይ ስትመጡ ለውጣችሁ የምታዩት በሂደት ነው። እሺ አሁን አይደለም፣ በፕሮሰስ የሆነ ሰዓት ብዙ ነገራችሁ ተለውጦ ታገኙታላችሁ። እና ኑ እሺ አዳምጣችኋለሁ። እኔ የጨነቃችሁ የከፋችሁ ችግር ውስጥ የሆናችሁ ተስፋ ይቆርጣ ምንም ውስጥ ምን እኔ ፈጣሪ ጤና ከሰጠኝ ጊዜ ብሰጥ በነፃ የሰጠኝ ነው ጊዜ። ሰው ምንም የማጣው ነገር የለም። ሰው ችግር የለውም። እሺ እንዳያሳስባችሁ። ሰው መርቀን እሺ ከፈጣሪ ባርካችሁ የረገጣችሁበት መሬት እግረ እርጥብ ያርጋችሁ። እናንተ የነካችሁት ሁሉ ይለምልም፣ የሰራችሁት ሁሉ ይብዛ፣ ያልታሰበ በረከት ይስጣችሁ፣ ሲሳይ ጸጋ ያልበሳችሁ በህይወታችሁ ውስጥ ያሰባችሁት ከክፋት በስተቀር አይምሯችሁ ውስጥ ያለውን ሀሳብ በሙሉ ያስፈጽምላችሁ ፈጣሪ ሁልጊዜ ከፊታችሁ እየቀደመ ክፉን ዞር ያርግላችሁ። ጠላቶቻችሁን የወዳጅ ጠላቶቻችሁን ይከላከልላችሁ። ወዳጅ መስለው የሚመጡባችሁ እናንተ ያላያችሁትን እሱ ያየውን ክፉ ነገር በሙሉ ዘወር ያርግላችሁ። የሰው ፍቅር ይስጣችሁ። በሄዳችሁበት ተወደዱ፣ ተከበሩ። ይሄን ትልቅ የሰራችሁት በሙሉ ይብዛ። የሰው መውደድ፣ የሰው ፍቅር
ትልቅ ነገር ጤና ይስጣችሁ። ከምንም በላይ እኛው የምመኝላችሁ ሰርታችሁ ገንዘቡን ንብረቱን ታገኙታላችሁ። ምንም ነገር አትታመሙ፣ ህመም አያገኛችሁ። በቃ ኑሩ በደስታሽ። ሃቭ ኤ ናይስ ዴይ። በቀን እየሆነበት ያለበት ሀገር የምትኖሩ መልካም ቀን፣ መልካም የስራ ቀን። እየመሸ ያለበት ሀገር የምትኖሩ ደግሞ ግድ ናይት።